ስግደት አይፈራም ስለ ወንድሜ። ሰይጣን የሚፈራ አንድ ጌታ አለ ኢየሱስ። እና በስግደት ሲያስቸግረው ነበር ያን ጻድቅ ሰው አለ እና ሞተ። ያ ጻድቅ ሰውዬ ሲሞት መልአክ ልኮ ጌታ አርግ ሰጥይ መልአክ ልኮ እግዚአብሔር የዛ የጻድቅን ነፍስ ተቀበለው አለ። መላእክት መጥተው ከሰማያት ተቀበሉት እና ይዘውት ሄዱ አለ። ምሕረታ ብዬ ሰብኬ ሰማሁት። ወንድሞች እናቶች፣ ያ ጻድቅ ሰውዬ ሞተ። እግዚአብሔር መልአክ ላከለትና መልአክ በክንፋቸው ተሸክመው ይዘውት ደመናን እየሰነጠቁ ሲሄድ ሰይጣን አየር ላይ ያገኘው። ያው በአየሩ ላይ የሚሰራ የክፉ የመናፍስት ኃይላት የተባለው ማለት ነው። በቅዱስ ጳውሎስ በኤፌሶን መልእክቱ መጽሐፍ ምዕራፍ 6 ላይ የተናገረለት እና ሰይጣን አገኘውና አባቱ ያንን ጻድቅ የተባለውን ጠርቶ እንዴ በስግደት በጾም አስቸግረን ስታቃጥለን ኖርክ፣ አሁን መንግስተ ሰማያት ልትገባ ነው ብሎ ሲለው ሰይጣን ያን ጻድቅ ሰውዬ ማለት ነው በመላእክት ክንፍ ላይ እየሄደ ያለውን ሰውዬ ያ ጻድቅ ሰው ምን አለ? እንዴ እኔ ገና መግባቴ መቼ እርግጠኛ ሆንኩና ሰይጣን ሆይ ጅል ነህ እንዴ? እኔም መግባቴን ገና እርግጠኛ አይደለሁም ብሎ አለ ይላል። ማ ምሕረተ አብ የኦርቶዶክስ ሰባኪ ሲናገር ሰማሁት፣ ካፉ የሰማሁት ወንድሞች ናቶች። ዲያቆን ሄኖክ ኃይሌስ መንግስተ ሰማያት በር ላይ እንኳን ብትቆም መልአኩን አንዴ ልግባ በለው እንጂ እንዳታምን አለ። አየህ፣ በመላእክት ክንፍ ላይ አሁን የነሱ ትርክት እውነት ከሆነ በመላእክት ክንፍ ላይ ጻድቅ የተባለው ሰውዬ በጾም በጸሎት በስግደት ሲኖር የነበረ ጤዛ ልሶ ድንጋይ ተንተርሶ መዓልተ ቁሩን ታግሶ ድምፅ አራዊቱን ታግሶ ይኖር ነበር የተባለ ጻድቅ ሰው አንተ አባቴ በረከታቸው ይደርብኝ ብለህ የምትለው መቃብሩን የምስመው ገዳሙን የምስምለት ሰውዬ ሞቶ በመላእክት ክንፍ ላይ መላእክት ይዘውት እየሄዱ እያሉ እንደ ምሕረት አብ ትርክት ማለት ነው መንግስተ ሰማያት መግባቱን እርግጠኛ አይደለም። አንተ ግን ተክለ ሃይማኖት ፀሐይ ነፍሴን አደራ በሰማይ እያልክ ትጃጃልልኛለህ እና ምዶ ታራ ኤርሚያስ ብለህ የምትለው ቅዱስ ጳውሎስ ግን በሮም ማነው በወታደር ትከሻ ላይ ሆኖ የዘላለም ሕይወት እንዳለው ይሰብክ ነበር። የሚያስገርመው ይሄ ነው። ጳውሎስ እዚህ ምድር ላይ ሳለ በአገረ ገዡ በፊሊክስ ፊት ሊያቀርቡት ሲሉ ይዘውት ሲሄዱ የሆኑ 40 የሚያሉ ሰዎች ተማምለውበት ነበር ጳውሎስን ለመግደል። ኢየሱስን ስሰብክ አይሁድ ይገላል፣ ኢየሱስን ስሰብክ ሃይማኖተኞች ሰዎች ይገሉሃል። የጀግና ሞት ነው የምትሞተው አንተ፣ የጀግና ሞት ነው የምትሞተው አንተ። እኔ የመድኃኔዓለም ባሪያ እውነቴን እኮ ነው የምልህ። እኔ የሥላሴ ባሪያ አልፈራውም አልኩ። ይህን ዘማዊና ጠማማ ትውልድ ኢየሱስ ክርስቶስ ያድናል። ተማምለውበት ሊገሉት ሲሉ የወታደሮቹ አለቃ የመቶ አለቃው ጳውሎስን እንዲሸከሙት አደረገ ይላል። ተሸከሙት ብለዋል። ተሸክመውት ወታደር ትከሻ ላይ ሆኖ የዘላለም ሕይወት ኖሮት በእግዚአብሔር ልጅ በማመኑ ቅዱስ ጳውሎስ የዘላለም ሕይወትን በመስማት እና በማመን የሚያገኙበትን የመዳንን ወንጌል ይሰብካል። ትከሻ ላይ ሆኖ የወታደር ትከሻ ላይ ሆኖ ይህንን ወንጌል በዘመን ያታራክሰውም አልኩ። ወታደር ትከሻ ላይ ሆኖ የተሰበከውን የተዘጋጀ ፑልፒትና አውደ ምሕረት ጁስና ሚሪንዳ ቀርቦለት አልነበረም ፊት ለፊቱ ይሰብክ የነበረው። እየተንከራተቱ አባቶቻችን እስከ ሞት ድረስ እየተደበደቡ የሰበኩለትን ወንጌል እዚህ በፍጥረት ተራ እንቶ ፈንቶ ትምህርት አትቀይረውም ስልህ አታምታታም ብዬ ስል ወንድብኝ ማንም ሁን ማንም ባለቤት አለው ወንጌል፣ ባለቤት አለው ይሄ ህዝብ። ባለቤታችንም ፈጣሪያችንም የህይወታችን ባለቤት ሰሪያችን ኢየሱስ ክርስቶስ ነው። ሰውን የሚያድነው የፈጠረው አምላክ እንጂ ፍጡር አያድነው። አጭርና ግልጽ እንደዛ ብለህ ጠይቀው ካቶሊኩንም ወደ ጴንጤው ዞር በልና እኔን ራሴ ዛላ አቅርብ። ከ35 እስከ 40 ሚሊዮን የሚቆጠረውን ጴንጤ ወክዬ ዛጋ ቆሜ ልገኝ ከነዛው ከኦርቶዶክሱና ከእስላሙ ከካቶሊኩ ጋር። ኤርሚያስ አቤት። ምድራው እምነትህ በኢትዮጵያ የወንጌል አማኞች ህብረት ውስጥ አመልካለሁ ጌታን። በማን ነው የምታምነው? በአብና በወልድ በመንፈስ ቅዱስ አንድ አምላክ ስም። የዘላለም ሕይወት አለህ? አዎ አለኝ። ማን የሰጠህ? ቅዱስ እግዚአብሔር አብ። በማን በኩል ሰጠህ? በውድ ልጁ በክርስቶስ ኢየሱስ። አቤት። እንኳን ጠይቀኝ አይደለም ብራዘር፣ እንኳን ዘንቦብሽ እንዲሁም ጤዛልሽ እንደሚባለ እንኳን ጠይቀኝ አይደለም ሳትጠይቀኝ አልኩ። ውስጤ የገባው የልዑል እግዚአብሔር መንፈስ የጠጣሁት የእግዚአብሔር ቃል እውነት በእናቴ በአባቴ አብሬ በቀደስኳቸው ካህናት በታላለቆ በተናናሾች ማንንም ሳልንቅ ማንንም እንትን ሳልን ሳላዋርድ የምመሰክረው እውነት ነው እና ብሎ ቢላኝ
አለኝ። ቅዱስ እግዚአብሔር አብ አባት የሰጠኝ በልጁ በክርስቶስ ኢየሱስ የሰጠኝ የዘላለም ሕይወት አለኝ። ተቀብለዋል? አዎ። መቼ? የዛሬ 27 ዓመት አካባቢ። የት? ጴንጤዎቹ ሰብከው የት አገኙ እነዚህ አሳቾች ብለብትን? አዎ እንዳንተ አሳቾች እላቸው ነበር፣ ግን አሳቾች አይደሉም። ይቀባሉ እያልክ ስታስፈራራኝ ነበር። እነሱ ጋር ሲሄድ ግን ከተቀባው ከአብ ልጅ ከኢየሱስ ጋር አገናኙኝ። ወዴት ወስደው? መጽሐፍ ቅዱስን አንብብ ኤርምያስ። የዛሬ 27 ዓመት አካባቢ ኤግዚቢሽን ማዕከል በተዘጋጀ ኮንፈረንስ፣ ሙሉ ወንጌል ባዘጋጀችው ኮንፈረንስ ላይ የህይወቴ ታሪክ እዛ ጋር ስለጀመረ፣ የመዳኔ ታሪክ እዛ ጋር ስለጀመረ ተጠየቅኩም አልተጠየቅኩም አወራለሁ። የኢትዮጵያ ቀጠና 2 ሙሉ ወንጌል ቤተክርስቲያን ነበረች ያን ፕሮግራም ያዘጋጀችው። ሙሉ ወንጌል ትሁን ምን ትሁን እኔ አላቅልን። የሆኑ ሰዎች ወደዛ ይገባሉ። እዛ ሄጄ ደረጃው ላይ አብይ ያሰራው ደረጃ ላይ ቁጭ ብዬ ወርታች እንደዚህ አየዋለሁ። ኤግዚቢሽን ማዕከሉን እስጢፋኖስ ቤተክርስቲያን ወደዛ አየዋለሁ። እና የሆኑ ሰዎች ይገቡልሃል መጽሐፍ ይዘው፣ መጽሐፍ ቅዱስ ተከትዬ ገባሁልህ። ስገባ አዳራሽ ሁሉ ትልቁ አዳራሽ ኤግዚቢሽን ማዕከል እንዳለ ጠጠር መጣያ ቦታ የለም። ተጣጣፊ የብረት ወንበር የምትመስል ነገር እዛ ዘርግተውልሃል። እና ገባው። እዛ አንድ ጎፈሪያም ሰውዬ ይሰብካል። የሚሰብከው ስለ ነቢዩ ስለ ኤልያስ ነው። የአብርሃም የይስሐቅ የያዕቆብ አምላክ መሰዊያውን አፍርሰው እያለ ይሰብካል። የአብርሃም የይስሐቅ የያዕቆብ አምላክ እግዚአብሔር ይባረክ ይላል። የሆነ ጎፈሪያም ሰውዬ ነው። አሁንም ማቀው ፓስተር ታሪኩ ቴዎድሮስ ያኔ ወንጌላዊ ነበር እና ይሰብካል። የአብርሃም የይስሐቅ የያዕቆብ አምላክ መሰዊያው ፈርሶ የኤልያስ አምላክ ዛሬም በቅናት ያበዱ ለእግዚአብሔር ክብር ራሳቸውን የለዩ ትውልድ ይፈልጋል ይላል። ለመጀመሪያ ጊዜ ጴንጤ ቸርች ገብቼ ፕሮግራማቸው ላይ ህዝቡ እልል ይላል፣ ያጨበጭባል። ምን ይላል? እኔ የምጠብቀው ከአሁን ዝሙት ይሰራሉ ብሎ የሚለውን ነገር ስለነገሩ እስቲ እንግዲህ መብራት አጥፍተው የሚያደርጉት ነው ያለው ብዬ ነው ሄድኩትኝ። ቦታ የተገኘልኝ በሁለት ሴቶች መካከል ነበር፣ አንድ አሮጊትና አንድ ወጣት። ጉዳቸውን ያለው ብዬ ቁጭ አልኩኝ። ቁጭ ባልኩበት ነው ይህንን አንድ ጎፈሪያም ሰውዬ መድረክ ላይ ይሰብካል። ሰውየው ብቻውን እንዳልሆነ ያስታውቃል አልኩ ወንድምዬ። ብቻውን አይደለም ማለት ምን ማለት ነው? የሆነ የእግዚአብሔር መንፈስ ላዩ ላይ እንዳለበት በደንብ ነው የሚያስታውቀው። በደንብ የሆነ ሰውየው የሚያወራው ነገር እየተወረወረ እኔ ልብ ላይ እየመጣ የልቤ ብርታት ሲጣስ ይታወቀኛል። ጌታ መድኃኒ ዓለም ክርስቶስ ምስክሬ እኮ ነው ብዬ የምልህ የሚሰብከው አንደኛ ነገሥት መጽሐፍ ምዕራፍ 17 ነበር። ቆሞስ እውነቴን እኮ ነው ብዬ የምሎት የሚሰብከው ስለ ነቢየ እግዚአብሔር ኤልያስ ነበር። የኤልያስ አምላክ ይላል እና የአብርሃም የይስሐቅ የያዕቆብ አምላክ እግዚአብሔር ይባረክ። የእሱ መሰዊያ ፈርሰው ነቢያትን እየገደሉ ካህናት ታርደው ስመ እግዚአብሔር በእስራኤል ላይ እንዳይጠራ በዓል የሚባል ጣዖት አቁመው እግዚአብሔር ትውልድ ይፈልጋል እንደ ኤልያስ አይነት ይላል። የገጠሩ የኦርቶዶክስ ተዋሕዶ ቤተክርስቲያን ዲያቆን ኤርምያስ እዚህ የሚያወራ ሰውዬ ሰካራም የረገጠው ጣሳ መስዬ ቅጥን ያልኩ ሰውዬ ነኝ። እዛ ገብቼ ጋቢዬን ለብሼ ቆጭ ብዬ ሰማኋቸው ጴንጤዎቹ ያወራል አልኩ። ልቤ እየተሸነፈብኝ ሲሄድ ይታወቀኛል። ውዳሴ ማርያም ደገምኩ፣ ሰይፈ ሚካኤል ማነው ድርሳነ ሚካኤል ደገምኩ፣ ሰይፈ መለኮት ደገምኩኝ። ምክንያቱም የሆነ ነገር ሊጠናወተኝ እንደሆነ ነው የገባኝ። እና ይሰብካል ያ ጎፈሪያም ሰውዬ። ብዙም ሳልቆይ በአማትብ ብደግም ምን ብል ወንድሜ እሱ የሚያወራው ንግግር ልቤን እያሸነፈው መጣ። ተረታው። እዛው ጉባኤ ውስጥ ሆኜ ማልቀስ ጀመርኩ። ለቅሶ ሲበረታብኝ ተነስቼ ወጣሁኝ። የዛን ቀን ነበር ጌታን የምቀበለው። ተነስቼ ወጣሁኝ እያለቀስኩ። ፈረንሳይ ለጋሲዮን ቀበሌ 07 ነበር የተከራየሁት። ከዛ ኤግዚቢሽን ማዕከል ወጣ። ያችኑ ደረጃ ወርታች ወረድኩኝ። እስጢፋኖስ ቤተክርስቲያን ጋር ከአየር ጤና 55 ቁጥር ትመጣ ነበረ። ብራዘር የህይወቴን ታሪክ ነው የምነግርህ። እዛ እስጢፋኖስ ቤተክርስቲያን ጋር ጠብቄ 55 ቁጥር ከአየር ጤና ትመጣ ነበር ወደ ፈረንሳይ ለጋሲዮን። እሷን ጠብቄ ወደ ቤቴ እያለቀስኩ ገባሁ። ጌታዬ የዛን ቀን ታሪኬን እንደለወጠ ነው እኔ የገባኝ። ለመጀመሪያ ጊዜ ገብቼ ቤቴ ያስቀምጥኩት ለዘመናት ያስቀምጡት መጽሐፍ ቅዱስን አንስቼ ያ ጎፈሪያም ሰውዬ የሰበከው ድምፅ ውስጥ ያለ አንስቼ መጽሐፍ ቅዱስን አነበብኩኝ። ከዛ ብዙም ሳልቆይ ኤግዚቢሽን ማዕከል የሚካኤልን ቤተክርስቲያን ቃና ዘገሊላ ላስገባ ሄጄ ነው ጃል ሜዳ ጋር ስመጣ
የሆኑ አሁንም እነዛው ሰዎች አይነት የሚመስሉ እዛ ወደ ግብፅ ኤምባሲ ጋር ይገባሉ። ተከትዬ ስገባ የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን ይላል በትልቁ ግብፅ ኤምባሲ ጋር እዛ ገባው። አሁንም እነዛው ባለፈው ዳር አዳራሽ ውስጥ ያየኋቸው አይነት ሰዎች ናቸው። ቦታ ታጠው ጉባኤ እግዚአብሔር የእኛን ቸርች የኔ ቸርች ስለሆነ እዛ ስለሆነ የተጠመቅኩት አገልጋዮቹ ቢሮ እዛ ጋር ነበር። በትንሽዬ ቴሌቪዥን ስክሪኑ ሞልቶ ትልቁ አዳራሽ ሞልቶ እዛ ነበረ። ወንድማችን ፓስተር ዮናስ አራፋይኔ ነበር ይሰብክ የነበረው። ያኔ ፓስተር አልነበረም። እኔ እሱ የዛን ቀን ምን እንደሰበከ ራሱ እንኳን አላውቅም። የዛ ጎፈሪያም ሰውዬ ስብከት ውስጤ ገብቷል አልኩ። ፓስተር ታሪኩ ነው ጎፈሪያም ብዬ የምልህ ጎፈሬው ከመከም ስለሆነ። ግን ሰውየው ብቻውን አይደለም። አንተ የእሉል እግዚአብሔር መንፈስ እላው ላይ እንዳለበት ግንዶ ይታወቀኛል። እኔን እኮ አስለቀሰኝ አልኩ ስብከቱ። ደግሞ በየመካከሎች እንዲህ የሚላት ነገር ወንድሜ አንተን ነው የሚፈልገው ይላል። እኔ ጋቢ የለበስኩት እኔን ሳይሆን አይቀርም የሚፈልገኝ ብዬ እውነት ነው። ጌታዬ በእውነት ፈልጎ አግኝቶኛል። እኔን ጠይቀኝ ስለ ዘላለምት እኔ እንጃ ብዬ አላላዘንልህም። የእግዚአብሔር ልጅ ከእውነት ወድጄና ፈቅጄ በሕይወቴ ላይ ሾሜው አለው። አምላኬ ነው፣ ንጉሴ ነው፣ አዳኜ ነው፣ የዘላለም መኖሪያዬ ነው፣ የዘላለም አባቴ ነው፣ የዘላለም እረኛዬ ነው። ለነፍሴ ቤዛ የሆነልኝ ጽድቄና ቅድስናዬ ጥበቤ የሆነልኝ የእግዚአብሔር ልጅ ኢየሱስ ነው። ኢየሱስ ነው የዛን ቀን ያገኘ የተሰበከው ስለ ነብዩ ኤልያስ ውስጤ የገባልኩ እንዴት አይነት ስብከት እንደሚሰብክ ይትባረክ አምላከ አባዊነ እንል ነበርኛ አይደል? በቤተ ክርስቲያን እሱ የአብርሃም የይስሐቅ የያዕቆብ አምላክ ይባረክ ይላል። ስለ ጴንጤ የሰማሁት ቤት ዘግተው ዝሙት ይሰራሉ። እዛ ሲሄድ የሰማሁት የአባቶቻችን የአብርሃም የይስሐቅ የያዕቆብ አምላክ ይባረክ ይላል። አንድ ጎፈሪያም ሰውዬ መድረክ ላይ ከዛሬ 27 ዓመት በፊት ይሄ እረኛ እዛ ነበር፣ እዛ ጉባኤ ውስጥ። አሁን እዚህ ፊት የሚጮብ ሰውዬ እዛ ነበር ነው የምልህ። አልቅሼ ወጣው ከጉባኤ ወደ ቤት የገባው ብዙም ሳልቆይ ቃና ዘገሊላ ሚካኤልን ጃልሜዳ ለማስገባት መጣው። ጃልሜዳ ጋር አሁንም ወደ ግብፅ ኤምባሲ የሚገቡ አገኘው። ተከታትያቸው ገባው። ጉባኤ እግዚአብሔር ቤተክርስቲያን ይላል። ጌታን የምትቀበሉ ብሎ ሲል ከሩቅ በመሳሪያ ተደግኖበት እንደተሸነፈ ሰው ነው። እጆቼን አንስቼ ከቢሮ ጀምሮ ጉባኤ እግዚአብሔር የምታውቁት የአገልጋዮች ቢሮ የነበረበት የነ ፓስተር ወልዴ የነ ፓስተር አባተ የነበረበት ቢሮ። ከዛ እጄን እንደዚህ ዘርግቼ መንገዷን አቋርጬ ምንድነው የስክሪኑን አዳራሽ አልፌ ትልቁ አዳራሽ በጓሮ በኩል በዛ እስኪሄድ ድረስ እጆቼን አንስቼ ማለት ነው። ወንድማቸው አለባቸው ተካና ሌሎች አገልጋዮች ናቸው። የዛን ቀን ጌታን የተቀበልነውን አግኝተው የምክርና የስልክ ምናምን ነገር ተቀብለው አለባቸው ተካ የሚባል ወንድም ነው፣ አገልጋይ ነው አለ። አሁን ፓስተር ነው። ታሪኬ እዛ ቤት ጀመረ። መጽሐፍ ቅዱስ ትምህርት ተማራሉኝ፣ አስተማሩኝ። አንተ መጽሐፍ ቅዱስን እኛ የት እናውቀዋለን? እኛ ብዬ የምለው ኦርቶዶክሳውያን የት እናውቀዋለን? መጽሐፉን በመጽሐፍ ደረጃ እናውቀዋለን እንጂ በትምህርት ደረጃ የት እናውቀዋለን? አስተማሩን። ወደ 150 ተማሪዎች ነን ምናምን ነገር ነን። አስተማሩን። ከዛ የውሃ ጥምቀት ትጠመቃላችሁ ብለው አሉን። በአብ በወልድ በመንፈስ ቅዱስም ትጠመቃላችሁ ብለው አሉን። አሁን ጌታዬ ገብቶኛል። አሁን ይሄ ጴንጤዎቹ ጌታ ኢየሱስ ጌታ ነው እያሉ ብለው የሚሉት ጌታ ማን እንደሆነ ገብቶኛል። እና ትምህርት አስተማሩን፣ ተማርኩ። ቀጥቅጣ አስተማሩን አልኩ መጽሐፍ ቅዱስን። ከዛስ ተጠመቁ ብለው አጠመቁን። የ27ኛ ዙር የደቀ መዝሙር ተማሪ ነኝ በኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን። ያው ተጠማቂው ኤርምያስ አበበ ይህ እዚህ መሃል ቀሚስ የለበሰው በአብና በወልድ በመንፈስ ቅዱስ ስም ቃል እግዚአብሔርን አስተምረውኝ። ወንድሞቼ ናቶቼ፣ ፓስተር ለገሰ ይባላል፣ ጣሊያን ሀገር ነው ያለው። ፓስተር ቡሊ ይባላል፣ ጀርመን ሀገር ነው ያለው። ተጠመቁ። በተጠመቁበት ቀን በዛው ቀን ደቀ መዝሙር ተምረን ስንጨርስ ሰርተፊኬት ሰጡ። ያው ኤርምያስ አበበ እዚህ የድሮ የምታየው ያው ያስተማሩኝ ወንጌላዊ ስንታየው፣ ፓስተር ለገሰ፣ ፓስተር አባተ ቸኮል፣ ፓስተር ቡሊ። ያው የዛን ቀን ፎቶ ስንነሳ አብረን
ኢየሱስ የነገሩኝ የመጽሐፍ ቅዱስ እውነት የትም አልጥለው። የነገሩኝ የመጽሐፍ ቅዱስን እውነት የትም አልጥለው። ይሄ ሰው ነበር ያኔ ኤርምያስ አበበ ማለት። የኦርቶዶክስ ቤተክርስቲያን ዲያቆን የነበረው ይሄ ነበር። ክብር ለኢየሱስ ክርስቶስ ይሁን። ሰው ያደረገኝ ጌታዬ ነው። የእግዚአብሔር ልጅ ኢየሱስ ስሙ ሲጠራ እምባ ይቀድመኛል። እንዴት እንዳዳነኝ አውቀዋለሁ። እንዴት ወደ እኔ እንደመጣ አውቀዋለሁ። እንዴት ወደ እኔ እንደመጣ አውቀዋለሁ እኮ አልኩ። ከዚህ ወደ ኋላ ብትሄድ፣ ከዚህ ወደ ኋላ ታሪኬን ብታይ በባዶ እግሩ አዲስ አበባ የገባ የገጠሪቱ ኢትዮጵያ ተወላጅ የከብት እረኛ ዘሩና ትውልዱ ይሄ ነው ተብሎ ቢባል አንተ ማናችሁም የማታውቁት ግን ዘርና ትውልድ የሌለኝ እንዳይመስልህ። ትቀድሳለህ ተብዬ ጥሩ ድምፅ ስላለህ ተብዬ ወንድማችን አስፋው ይባላል። የተባበሩት መንግስታት ድርጅት ውስጥ ይሰራል። በዚህ በየካ ሚካኤል አካባቢ ነው መኖሪያ ቤቱ የነበረው። እኔ በተወለድኩበት አካባቢ ላይ መጥቶ አዲስ አበባ ትቀድሳለህ ብሎ ጠርቶኝ ይዞ መጣ። ስራ ማስገባለሁ ብሎኝ ወደ ኋላ ታሪኬን ብታይ እዚህ ጋ ነው ጫማ ያረኩትኝ፣ እዚህ ጋ ነው ልብስ የለበስኩት። ከዛ በፊት የለበስኩትን ብታይ ቁንጣና ምናምን ነገር ኢየሱስ ጌታዬ ከየት እንዳነሳኝ ስለማቅ ክብሬ ነው፣ እናገርለታለሁ። ዝርግፍ ጌጤ ነው፣ አልዋሽለትም። በመዋሸት ጌታ አይከብርም። ከየት እንዳነሳኝ አውቃለሁ፣ ከየት እንዳመጣኝ አውቃለሁ። ኢየሱስ የጽድቅ ልብሴ ነው። ኢየሱስ የጽድቅ መጠጤ ነው። ጠጥቼ የረካሁበት የጽድቅ መጠጤ፣ በልቼ የረካሁበት የጽድቅ እንጀራዬ፣ ለብሼ የሞቀኝ ሀፍረቴ እንዳይታይ የለበስኩት የጽድቅ ሸማዬ ነው። ለካ እውነቱ ያለው ጴንጤዎች ጋር ነው። አንተዬ ለካ እውነቱ ያለው ጴንጤዎች ጋር ነው። እና ያኔ ያገኘኝ ጌታዬ። ከዚህ በኋላ ብትመጣ ወደ ኋላ ታሪኬን ብታይ ገጠሪቱ ኢትዮጵያ ውስጥ ያደግሁ የኦርቶዶክስ ቤተክርስቲያን ዲያቆን የነበርኩ ከብቶ ከመጠበቅና እርሻ ከማረስና እህል ከማጨድ ከመውቃት ያለፈ ታሪክና ነገር የሌለኝ የእግዚአብሔር ልጅ ኢየሱስ ግን ወደደኝ። እኔም ብቻ ሳይሆን ዓለሙን ሁሉ እንደወደደኝ ጴንጤዎቹ ነገሩኝ። መጽሐፍ ቅዱስን ገልጠው ዘር ትውልዳችሁ ይባረክ። የእግዚአብሔር ሕዝብ ጴንጤዎች እንዴት እንደምወዳችሁ አምላኬ ያውቃል። ዘር ትውልዳችሁ ይባረክ። ነገራችሁኝ ስለ ኢየሱስ ክርስቶስ፣ አወራችሁኝ ስለ ኢየሱስ ክርስቶስ፣ ተረካችሁልኝ። መጽሐፍ ቅዱስ እና ዮሐንስ የነገሩኝን አገናኛችሁኝ። ከሐዋርያቱ ትምህርት ጋር ነገራችሁኝ። የጳውሎስን መልእክት አንብብ አላችሁኝ። ውስጤ ተቃጠለብኝ፣ መንፈሴ በጣም ነደደብኝ። ጌታዬን የመጨበጥ ያህል ነው በውስጤ ያወቅኩትኝ። አይምሮን የሚያልፍ የክርስቶስ ሰላም ልቤንና መንፈሴን ሲቆጣጠር በደንብ ይታወቀኛል። እስካሁን ድረስ ባነሳሁት ቁጥር ኢየሱስ ብዬ ሳልጨርስ እንባ ይቀድመኛል። እንደወደደኝ አውቀዋለሁ፣ እወደዋለሁ። እንደዚሁ ሆኜ እስትንፋሴ ይዘጋ። የዘላለም የዘመኔ ቁጥር ይለቃል ኩሱን በመናገር ኢየሱስ ክብሬ ነው። ኢየሱስ መዳኛዬ ነው። የዳንኩበት ማላፍርበት፣ በእናቴም በአጎቶቼ በወንድሞቼ በአብሮ አደጎቼ ፊት ያላፈርኩበት ወንድሜ ዲያቆን ጉልላት አበበ የነገርኳችሁ ይህን እውነት ስነግረው ኤርሚኔ ወደ ከተማ ሲገባ እንዳንተ ነው መሆን የምፈልገው አለኝ። ስነግረው ወንጌልን ስነግረው እያለቀሰ ነበር፣ ሲሰማኝ ነበር። ግን ላላገኘው ሄደ። ተናገሩ ወንጌልን፣ ወንድሞችና እህቶቼ ተናገሩ። በጴንጤ ነው የሚያምረው ወንጌል። ተናገሩ። እዚህ ነው የኔ ታሪክ የጀመረው። እዚህ ጋር የ40 ቀን ሕፃን ሆኖ በኦርቶዶክስ ቤተክርስቲያን የተጠመቀ ብዙዎችንም ሕፃናት ከካህናት ጋር ሆኖ ዲያቆን እንደመሆኑ መጠን ያጠምቅ የነበረ ኤርምያስ የተጠመቀው እዚህ ሲጠመቅ ገብቶኝ ነው የተጠመቅኩት። አየህ፣ ወንጌል አስተምረውኝ ኢየሱስ ያድናል ብለው ማለት ነው። ኢየሱስ ያድናል ብለው ይታደጋል ብለው ጽድቁን፣ ምሕረቱን፣ ፍቅሩን፣ አባትነቱን አወሩኝ አልኩ። ብራዘር በጆሮዬ እየተቀባበሉ ጴንጤዎቹ ነገሩ። የመጽሐፍ ቅዱስን እውነት ገልጠው
እንዴት ብዬ ልካደው ታዲያ? እንዴት ብዬ አለማመን ይቻላል? አንተ የልዑል እግዚአብሔር መንፈስ ከእነሱ ጋር እንዳለ የምታውቀው ሲናገሩ የልባችን ብርታት ይጣሳል። ብቻቸውን አይደሉም ጴንጤዎች። የተባረከው ብርሃን የሆነው እግዚአብሔር መንፈስ በእኔ ውስጥ በወንድሞቼና በእህቶቼ ውስጥ አሉ። ኢየሱስን የህይወቴ ጌታና ዳኛ አድርጌ ስቀበል እዚህ ውስጤ የሚያስጮኸኝ የጠጣሁት አረቄና ጠላ ጠጅ መስሎ እንዳይመስልህ። እኛ ጋር እንዲህ አይነት ቆሻሻ ነገር አንጠጣም። ያድናል እኮ ኢየሱስ፣ ይታደጋል እኮ ጌታዬ። ያው ደስ ብሎኝ እየተፍለቀለኩ እየሳኩ ነው። ፈገግታዬ ነው። በአብና በወልድ በመንፈስ ቅዱስ ስም ታምናለህ ነው ብለው እዚህ ጋር እየጠየቁኝ ያለሁት። አዎ አምናለሁ አልኳቸው። እንግዲያው ካመንክ በአብና በወልድ በመንፈስ ቅዱስ ስም ኢየሱስ ጌታ እንደሆነ የምታምን ከሆነ ብለው ሲል አምናለሁ አልኳቸው። ባፌ መሰከርኩ፣ በልቤ አመንኩ። ስለዚህ እዚህ ጋር ገንዳው ይታያሉ። ውሃ ውስጥ ሰውነቴ እስኪሸፈን ድረስ ጨመሩኝ ማለት ነው። ሞቱን በሚመስል ሞት እንድተባበር፣ ትንሣኤውን በሚመስል ትንሣኤ እንድተባበር ሮሜ መልእክት መጽሐፍ ምዕራፍ 6 ተብራርቶልን አጠመቁኝ። በቤተ ክርስቲያኔ ስማር ቁጭ ብዬ ሲያስተምሩኝ፣ ቀጠና 2 ሙሉ ወንጌል ሄጄ ቁጭ ብዬ ስማር ንብ አበባን እንደምትቀስም ደብተሬና ስክሪፕቶዬን ይዤ ክልውት ያልኩልህ ቀጫጫ በአስማት የቆመ ፓስታ ነው የምመስልልህ። ቀሚሱ ነው እዚጋ ወፍራም ያደረገኝ። እንደውም እዚጋ ትንሽ ሰውነት ነገር ጨምሬያለሁ። ቀጠና 2 ቁጭ ብዬ ሄጄ ስማርልህ እንዴት እንደሚያደርጋቸውም ሳይ የአባቶች አምላክ የአባቶች አምላክ የሕያዋን ጉባኤ ናፈቀኝ። አንተዬ ናፈቀኝ። እጆቻቸውን የተቀደሱ እጆቻቸውን አንስተው የክፉ የመናፍስትን ኃይላት ሲቃወሙ ጌታን ሲባርኩ ሲዘምሩ ኢየሱስ ናፈቀኝ። የሕያዋን ሰራዊት እግዚአብሔር ከዓለም ርኩሰት ያወጣው ያዳነው ለዘላለም ርስት የጠራው ሕዝቤ ያለው ርስቴ ያለው ሕዝብ አዳራሽ ውስጥ ተሰብስበው ምናምን ነገር አሉ። አዎ ተሰብስበው እንደው ብለው የሚሉት ኢየሱስ ያድናል፣ ኢየሱስ ጌታ ነው፣ የመጽሐፍ ቅዱስ እውነት ይብራራል ከዘፍጥረት እስከ ራእይ። ጉባኤያቸው ውስጥ ሲሄድ የሚሰማኝ ነፃነት ወንድሜ፣ ቀጠና 2 ሄጄ ጠዋት ሄጄ ማታ እዛው አዳር ፕሮግራም ቢኖር ደስ ባለኝ። የእግዚአብሔር መለኮታዊ ተአምራት በጉባኤው መካከል አጋንንት እንደ ቅጠል ሲረግፉ የኢየሱስን ስም ጠርተው ምንም ሳይታገሉ እዛ ሸክላ ቤቱ ጋር አለ ይላል። ዱብ ይላል አጋንንት እያንፈራገጣቸው ሲወጣ እዛ ስንቶች ሲፈቱ አየው። ቆየው እኮ ብዬ ለየለት ትላለህ። ቆየው የዛሬ 22 ዓመት የዛሬ 27 ዓመት ነው የለየልኝ። ቆንጅዬ የኢየሱስ ብዶኝ የላለሁ። ቆንጅዬ በፍቅሩ ያበድኩ በቃሉ እውነት ያበድኩ። ላልሰሙ አሰሙልኝ። ኤርሚያስ አበበ የሚባል ከገጠሪቱ ኢትዮጵያ የወጣ ገበሬ ምንም ነገር የማይገባው ገገማ ብለህ በለኝ፣ የፈለከውን ቆምጬም ምንም የፈለከውን ብቻ አውርድ እና ያውላችሁ ወገኖቼ፣ ሰው ኢየሱስ ክርስቶስን ከተቀበለ ኤርሚያስን የሚባል አንድ ቲክቶክ ላይ የሚሰብክ በየሶሻል ሚዲያ በየቀኑ ኢየሱስ እያለ ስለሱ ብቻ የሚናገር እብድ አለ። እንደሱን የምታብዱት አብዷል ብላችሁ ንገሩልኝ። ሂድና ንገርልኝ። ጨርቄን ያልጣልኩ ግን ቆንጅዬ የኢየሱስ እብድ ጌታ ስሙ ለዘላለም ይባረክ። ኢየሱስ ያድናል። ቆንጅዬ እብድ አልኩ። ቆንጅዬ ጨርቄን ጥዬ የተከተልኩት ጨርቄን ጥዬ እንደሚባለው ቅሌን ጨርቄን ጥዬ የተከተልኩት ውዴ ነዋ። ውዴ እኮ ነው ብዬ የምልህ ኢየሱስ ውዴ ነው። ከእልፍ የተመረጠ ውድ ለዘላለም ስሙ ይባረክ። ከአባቱ ከእግዚአብሔር አብና ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር ለዘላለም ስሙ ይባረክ። አምኖ መጠመቅ ማለት እንደዚህ ነው። አየህ፣ ሊያም ብጠይቃት እንደዚሁ ናት። ሰላም ብጠይቃት እንደዚሁ ናት። ዘማሪ ዳጊም ብጠይቀው እንደዚሁ ነው። ወንድሜ ቤካም ብጠይቀው እንደዚሁ ነው። አምኖ መጠመቅ ማለት እንደዚህ ነው። ወንጌሉን ነገሩኝ፣ አጠመቁኝ እና የዘላለም ሕይወት አለ ኤርሚያስ። አዎ
በምን እርግጠኛ ሆንክ? በቅዱስ ቃሉና በመንፈስ ቅዱስ። ማን ነገረህ? መጽሐፍ ቅዱስ። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷል ይላል። በዓለም ውስጥ ካለው አንዱ ኤርምያስ ነው እና ተወድጃለሁ ማለት ነው በእግዚአብሔር። ምሕረት ለወደደ ወይ ለሮጣ አይደለም ከሚምር ከእግዚአብሔር ዘንድ ነው ተብሎ እንደተጻፈ ከሚምረው ከእግዚአብሔር ዘንድ በልጁ በክርስቶስ ኢየሱስ ሞትና ትንሣኤ ሳምን ንስሐና የኃጢአት ይቅርታን አግኝቼ ከዘላለም ፍርድ እንድድን ኢየሱስ የሕይወቴ ጌታ ነብዬ በልቤ አምኜ ስቀበለው ኢየሱስ እኔ ውስጥ እንደገባ ያወቅኩት በለኝ። በምን አወቅ በለኝ? በምን አወቅ በለኝ? በዘመኔ ተለማምጄ የማላቀው ሰላም፣ እረፍት፣ ተስፋ ጌታዬ ማይደፈርስ ሰላም አለኝ አልኮ። ከዛን ጊዜ ጀምሮ ኢየሱስ የሰጠኝ እመሰክራለሁ ለዓለም ሁሉ በፍራቻ በጭንቀት ላሉ የማይደፈርስ ሰላም አለኝ። አቤት ጌታዬ፣ አቤት ጌታዬ፣ አቤት ጌታዬ ኢየሱስ የሰጠኝ ቀድስ ኤርምያስ ቀድስ። እዚህ ነው ቅዳሴ ያለው፣ እዚህ ነው። እመሰክራለሁ ለዓለም ሁሉ። ይኸው አልኩ፣ እየነገርኩ ነው። በመዝሙር 107 መዝሙር 103 በቅንፍ 102 በቅንፍ 103 ላይ የእግዚአብሔርን ማዳኑን ያዩ ይናገሩ ይላል። ይኸው እየነገርኩ ነው። ማይደፈርስ ሰላም አለኝ ኢየሱስ የሰጠኝ። የዛሬ 27 ዓመት ጌታን ስቀበለው እናንተ መኳንንት በሮችን ክፈቱ የክብር ንጉሥ ይግባ ብሎ እንደተባለ የልብህን በር ክፈትለትና ኢየሱስን አንተ ውስጥ እንዲኖር አንተም ከእሱ ጋር እንድትኖር ተቀበለው አሉኝ ጴንጤዎቹ። እሺ አልኩኝ። ኢየሱስ ጌታዬ ነህ፣ እቀበልሃለሁ። አንተን ከባህሪ አባትህ ከአብና ከመንፈስ ቅዱስ ጋር አመልክሃለሁ። እናስ የሥላሴ ባሪያ ልሆን ጆሮዬን ተበሳኋ በመንፈሳዊ ዓለም ላይ እምቢ ለሌሎች። እውነቴን ነው ብዬ የምልህ ያው እስካሁን ድረስ ማለት እምቢ ለሌሎች። ማይደፈርስ ሰላም አለኝ ኢየሱስ የሰጠኝ እመሰክራለሁ ለዓለም ሁሉ በፍራቻ በጭንቀት ላሉ አልደከምኩበትም፣ ጎንበስ ቀና አላልኩም። ይህን ሰላም ለማግኘት ባለው ይህን ደህንነት ለማግኘት ረጅም ጎዳና በእግሮች አልኳተንኩም። በነፃ አገኘሁት ከአምላክ የታደልኩት ሰላም አለኝ። በነፃ አገኘሁት ከአምላክ የታደልኩት ሰላም አለኝ። ማይደፈርስ ሰላም አለኝ። አበዘምር አንተዬ፣ አንተ ዝም ብለህ ዘምር፣ ዝም ብለሽ ዘምሪ። የተፈታ ሕዝብ ይዘምራል። በነቢዩ በዘካርያስ እንደተናገረ ጽዮኖች ዘምሪ፣ ለእግዚአብሔር ዘምሩ እንዳለ ንጉሥሽ ትሑት ሆነው በአህያይቱ እና በአህያይቱ ግልገል ወደ አንቺ ይመጣልና አንቺ ኢየሩሳሌም የጽዮን ልጆች ዘምሪ፣ ዘምሪ። ማይደፈርስ ሰላም አለኝ። ማንም አልሰጠኝም፣ ማንም ያልሰጠኝም። በማንም አልነጠቅም። ጂኒ አይነጥቀኝም። ይኸውልህ በአየር ላይ የሚሰራው በምድር ላይ የሚርመሰመሰው ምናምን ነገር የፈለከውም ጥራ። ሰይጣን በነቂስ ከሲኦል ወጥቶ ይህን ሰላም ከኔ አይወስደውም። የሰው ልጆች ቢደራጁ ይህን ሰላም ከኔ አይወስደውም። ከእግዚአብሔር ሕዝብ ላይ ከጴንጤው ላይ አይወስደውም። እኔው ራሴ ጌታዬን ካልተውኩት በስተቀር እኔ ደግሞ አልተውም። የሥላሴ ባሪያ እኮ ነኝ አልኩህ። አልተውም ስልህ ኢየሱስ ጌታዬ እኮ ነው ብዬ የምልህ። ማይደፈርስ ሰላም አለኝ ኢየሱስ የሰጠኝ እመሰክራለሁ ለዓለም ሁሉ በፍራቻ በጭንቀት ላሉ አልደከምኩበትም፣ ጎንበስ ቀና አላልኩም። ረጅም ጎዳና ደህንነት ለማግኘት ብዬ እንደ ዝንጀሮ ተራራ አልቧጠጥኩም፣ በድንጋይ ውስጥ አልሾለኩም። እግዚአብሔር ደህንነቴን ቀራንዮ ኮረብታ ላይ ውድ ልጁን ወደዚህ ዓለም ልኮ በእርሱ ሥራ ሁላችን ወደ አብ መግባት እንዲሆንልን
በነቢዩ በኢሳይያስ እንደተናገረ የአምላኬ እግዚአብሔር ቃል ስራችንን ሰርተህልናልና ሰላምን ትሰጠናለህ ተብሎ በነቢዩ እንደተተነበየ ቅዱስ ጳውሎስ በኤፌሶን መልእክቱ ላይ በእርሱ ስራ ሁላችን ወደ አብ መግባት አለን ብሎ አለ። ነቢዩ ኢሳይያስና ጳውሎስ ተመካክሮ የጻፉ ነው ይመስለው። ሁለቱም የእግዚአብሔር ባሪያዎች ናቸው። ያም ነቢይ ነው፣ ይህም ታላቅ ሐዋርያ ነው፣ ያም ታላቅ ነቢይ ነው። ስራችንን ሰርተህልናልና ሰላምን ትሰጠናለህ። በኢሳይያስ የተነገረው ትንቢት እውነት ነው። ስራዬን በመስቀል ላይ ሰርቶ ሰላሙን ሰጠኝ ስቀበለው። ባጣ አይጨንቀኝም በእርሱ እጽናናለሁ፣ ብራብ አይገብደኝም ፍቅሩን ሳይጠግባለሁ። ይጠባኝም እንኳ ፍጹም እርካታዬ ኢየሱስ እኮ ነው የህይወት ብርሃኔ። ኢየሱስ ሰላሜ ነው ማን ይወስድብኛል? ከብርና ከወርቅ ሁሉ ይበልጥብኛል። ጠማታን ነፍሴ መጽናኛዬም እርሱ ድጋፌ ምርኩዜ ጋሻዬ ነው እሱ ጋሻዬ ነው እሱ ኢየሱስ። የገሃነም ደጅ ደንግጥ፣ የአጋንንት መንጋ ይበተን፣ የአስማተኞች ጉባኤ በኢየሱስ ስም ጽዋቸው ይደፋ። ህዝብን በመተት የተበተቡ ጸልያለሁ አምላኬ በጌታ በኢየሱስ ስም በእነሱ የበላይ ሆኖ የሚሰራና የሚሰለጥን አለቆችን የያዘ በምድር ላይ የተቀበረ በምድር ላይ የተበተነ በተለያየ አይነት መልክ የተሰራ ድግምት አስማት በምድሪቱ ከፍታዎች ላይ የተቀበረ የትኛውም መተትና ድግምታቸው ሞትን ድል ባደረገ ለማዳን በሚበረታ በሁለት ወገን የተሳለ ስለታም ሰይፍ ካፉ በሚወጣ በልጅ በክርስቶስ ኢየሱስ ሞት በልጅ በክርስቶስ ኢየሱስ የቃል ኪዳን ደም ጉልበት የአስማተኞች መተታቸው በኢየሱስም የፈረሰ ይሁን፣ የፈረሰ ይሁን፣ የፈረሰ ይሁን። በባቢሎን ላይ ቤልን እቀጣዋለሁ ብለሃል ጌታዬ። አዎ ቀጥተኸዋል። እጄም በከለዳውያን ምድር ላይ ትሆናለች ብለህ እንዳልክ በነቢያት አዎ ሆናለች። ቤልን በባቢሎን ላይ ቀጥተህ ካፉ ያዋጠውን ትውልድ እንዳስተፋህ እግዚአብሔር እጸልያለሁ በስምህ ከተጠራ ህዝብ ጋር ሆነን እጸልያለሁ። ወንድሞቼ ናቶቼ እዚህ ውስጥ ያላችሁ ማናችሁም ባላችሁበት ቦታ ቀድም ያየኑን ይሄ አሁን የምናወራበት የነበረውን እንዲህ አይነትን መተትና አስማት ጥንቆላ በጉባኤ ውስጥ ሁሉ ጉባኤ ጸሎት የምትጸልዩ ወንድሞቼ ናቶች የእሑድ ጉባኤ የሚሆን የጸሎት ፕሮግራም የምትመሩ ቤትኛው ጾም ጸሎት ቢኖራችሁ የትኛው ፕሮግራም ቢኖራችሁ የእግዚአብሔር ህዝብ የተቀደሱ እጆቻችሁን አንሱ። እንደ ኢያሱ እጃችሁ ላይ ያለውን ጦር ዘርጉ። የመጽሐፍ ቅዱስን እውነት አንሱ። የጌታን ስም ጥሩ። የመተተኞች መተታቸው፣ የአስማተኞች አስማታቸው፣ የደጋሚዎች ድግምታቸው ይፈርስ ዘንድ በጽዮኑ ዓለት በእግዚአብሔር በኢየሱስም አድቅቁት። በጸሎት እጸልያለሁ። ጌታዬ ሆይ እጸልያለሁ። በባቢሎን ላይ ቤልን እቀጣዋለሁ ብለሃል። እጸልያለሁ እግዚአብሔር ሆይ ህዝብን ከእስራኤልን ከግብፅ ምድር ከማውጣት በፊት በግብፃውያን አማልክት ላይ እንደፈረድክ በሜንፈስቴና በጣፍናስ በሜጊዶል አውራጃ ላይ የተቀመጡ በግብፅ አማልክቶች ላይ አስቀድመህ እንደፈረድክ የባሪያህ የነቢዩ የሙሴ አምላክ እጠራሃለሁ። ህዝብን ከባቢሎን ከማውጣት በፊት እጅህ በከለዳውያን ምድር ላይ እንደከበደች ባቢሎን ግንቧ ለዘላለም እንዲፈርስ አማልክቶቿ እንዲዋረዱ እንዳደረግ ቤልንም እንደቀጣኸው በዛም የነበሩትን እግዚአብሔር ለባሪያህ ለዳንኤል ስታሳየው ያ ትልቅ ዛፍ ብዙ ወፎች ሰፍረውበት የነበረውን ስትቆርጠው ወፎቹ ከዛ ላይ ተነስተው እንደበረሩ ያም ታላቁ ዛፍ አንተ ነህ። መንግስትን ካንተ ይቆርጣል ብለህ እንደተናገርከው እግዚአብሔር በስም እጸልያለሁ። በኢየሱስ ክርስቶስ ስም እጸልያለሁ። በደም ተሸፍኜ እኔና ልጆቼን ሚስቴን እዚህ ያሉ ቅዱሳን ሁሉ ልጆቻቸውና የነሱ የሆነውን ነገር ሁሉ በልጅ በክርስቶስ ኢየሱስ ደም ሸፍኜ በእምነት ጸልያለሁ። ባሪያህን ነቢዩ ዮናስን የዋጠው አሳ ባሪያህን ወስዶ በየብስ ላይ እንዲተፋው ትእዛዝ እንዳወጣህ
ዮናስንም ወስዶ ባህሩን ጫፍ ላይ በየብስ ላይ እግዚአብሔር አሳው እንደተፋው እግዚአብሔር በዚህ መተትና ድግምት፣ አስማት፣ ጥንቆላ የተለያየ ክፉ እስራት የተያዘ ትውልድ በኢየሱስም ይፈታ ዘንድ አሳይተኛል። ያንን የስንዴ አዝመራ ያን ትውልድ አሳይተኛል። ጌታ ሆይ የማይቆጠር ህዝብ፣ ዳርቻው የማይታይ ህዝብ፣ የህዝብ ጎርፍ ሲጎርፍ አሳይተኛል። ሩጥ ብለኛል። በቅርብ ዘመን እንኳን ሩጥ ብለኛል። ያን የስንዴ አዝመራ እንዳጨደው ሩጥ ብለኛል። ጌታዬ ሆይ በኢየሱስ ክርስቶስ ስምና ስልጣን ጸልያለሁ። ያሳየኝ መልሼ ጸልያለሁ። እግዚአብሔር ሆይ ህዝቤ ይፈታ፣ ከአስማታቸው ከድግምታቸው ይፈታ፣ ከተያዙበት አይምሯቸውና ልባቸው ይፈታ። በልቤም በጉልበቴም እንበረከካለሁ። የእግዚአብሔር ልጅ ኢየሱስ ትውልድ ይፈታ። ድንገት ከተኙበት ይንቁ። ድንገት እስራታቸው ይፈታ። ድንገት አይምሯቸው ይፈታ። ድንገት እግዚአብሔር የዘላለም አምላክ ልጅን ኢየሱስ ክርስቶስን እንዳያውቁ የጋረዳቸው መጋረጃ ከላያቸው ላይ ይገፈፍ። እስራታቸው ይውደቅ። ነፍስና መንፈስ ስጋቸው የታሰረበት ይውደቅ። መተታቸው ድግምታቸው ይፍረስ። ጌታዬ ሆይ ከዛሬ 4 ወርና 5 ወር በፊት ያሳየኸኝ፣ ለብዙ ዘመን ያሳየኸኝ ለብዙ ወራቶች ለብዙ ዓመታት ያሳየኸኝ ያ ሁሉ ለመታጨድ የደረሰ የስንዴ አዝመራ አሳይተኛል። እንደማጭደው አሳይተኛል። ሩጥ ብለኛል። ልክደው ማልችለው ድምፅ፣ ልክደው ማልችለውን ራእይ አምጥተሃል። በጌታ በኢየሱስ ክርስቶስምና ስልጣን ስንዴ ህዝብ ነውና እግዚአብሔር ህዝብ ልታድን ነውና አዝመራው ነጥቷልና በኢየሱስ ክርስቶስምና ስልጣን ጸልያለሁ። እዚህ ያለውን ጩኸት በታላላቆች ዘንድ እንዲሰማ አድርገሃል። የወንድሞቼንም የእህቶቼንም የኔንም እግዚአብሔር ሆይ ጸልያለሁ። በስምህ ጉልበት በኢየሱስ ክርስቶስም ጸልያለሁ። የአስማተኞች አስማታቸው እንዲፈረስ ከላይ ማዋረድ ጀምርሃል። ከላይ መምታት ጀምርሃል። እግዚአብሔር ህዝብ ያምልጥ። ዋናቸው የሆነ ጎልያድ እግዚአብሔር በወደቀ ሰዓት ፍልስጤማውያን እግዚአብሔር እንደሸሹ እግዚአብሔር በጌታ በኢየሱስም አለቃው መንፈስ ስትመታው ህዝብ ወደ አንተ እንዲሸሽ፣ ህዝብ ወደ ወንጌል እንዲሸሽ፣ ህዝብ ወደ ኢየሱስ ወደ አንተ እንዲመጣ አምላኬ እንድትሰራ እለምንሃለሁ። በጌታ በኢየሱስ ክርስቶስምና ስልጣን እለምንሃለሁ። እግዚአብሔር ሆይ ጀምረሃል። ውጣና ጩህ ብለኸኛል። እፊት ለፊቴ የዘረጋውን መጽሐፍ አረሳውም። እፊት ለፊቴ የተዘረጋ እግዚአብሔር ቃል መጽሐፍ ቅዱስን አረሳውም። ከኔ ጋር ያለህ ጌታዬ፣ ከወገኔ ከጴንጤው ጋር ያለህ ጌታዬ ለማዳን እጅን ዘርግተሃል። እግዚአብሔር በኢየሱስ ስም ጸልያለሁ። የእረኛው የነቢዩ የአሞጽ አምላክ ጉልላቶቹ ምታ በራሳቸውም ላይ ሰባብረው ብለህ እንዳልክ አንተ ራሱ ጉልላቱን መምታት ጀምርሃል። ካህናት መምታት ጀምርሃል። የአስማተኞች አስማት መመታት ጀምሯል። ኢየሱስ ጀምሯል። የኤልያስ አምላክ ጀምርሃል። የኤልያስ አምላክ የልጅነት አምላክ የዛን ቀን ያ ጎፈሪያም ሰውዬ ሲሰብክ የሰማው ሙሉ ወንጌል ቤተክርስቲያን ባዘጋጀችው ኮንፈረንስ ላይ ሲሰመሰ የሰማው ጌታዬ የኤልያስ አምላክ ጀምርሃል። የኤልያስ አምላክ ጀምርሃል። የባኦል ነቢያት ሊዋረዱ ጀምሯል። የአስማተኞች አስማት ሊዋረድ ጀምሯል። ጀምሯል። በርግጥ እኮ አምላኬ ነህ ኢየሱስ። በርግጥ እኮ ጌታዬ ነህ ኢየሱስ። በርግጥ እኮ ጠርተኛል። በርግጥ ጠርተኛል። በርግጥ እኮ ጠርተኛል። ውጣና ስበክ ብለኛል። ያው ስምህን ታምኜ አንተን ይዤ ቃልህን ይዤ በቃልህ ላይ የከበዱ በቃልህ ላይ የሰለጠኑ የሰዎች ስርዓት ትምህርት ማዋረድ ጀምርሃል። በጳጳሱ አፍ ጥራት ይጎላቸዋል፣ ይሰብሰቡ አስብልሃል። በእኔም በወንድሞቼ ውስጥም ሆነ ጮኸሃል። ክብሩ ለአንተ ይሁና። የታረድከው በግ የእግዚአብሔር ልጅ የዳዊት ልጅ ኢየሱስ ክብሩ ለአንተ ይሁን። ክብር ለአንተ ይሁን። አንተ ታይ እኔነቴን ሸፍናለሁ። አንተ ታይ የማንም ስም አይጠራ። አንተ ነህ ይህንን ያደረግከው። አንተ ነህ ይህንን ታደረገው። ገና ካሳየኸኝ ገና ጥቂቷ አልጀመረችም። ወንድሞቼ እናቶቼ ደጋግሜ ነግሬያቸዋለሁ።
በእነዚህ ዓመታቶች ውስጥ የብዙ ህዝብ ጉባኤ የብዙ ህዝብ ጉባኤ እግዚአብሔር ሲጠራ አሳይቶኛል። ጌታዬ አሳይቶኛል። አይቼና ሰምቼ ነው የወጣሁትኝ። ልጅነቴን አላስታውሰውም። ልጆቼ አባ እያሉ ሲጠሩኝ እነሱን ማጫወት ሲገባኝ እኔ አባ ብዬ ወደ ሰማይ ጮኋለሁ ህዝቤ ይድን ዘንድ። ልጆቼ እኔ እንዳጫውታቸው ነው አባ ብለው የሚሉኝ። እኔ ግን ህዝብ እንዲድን አባ ላለሁ። ኢየሱስን ያድናል። ህዝቤ አባ እንላለን። የእግዚአብሔር ልጅን ያድናል። ወንድሞቼና እህቶቼ በዓለም ዙሪያ ያላችሁ፣ በቤት ውስጥ ያላችሁ፣ በጸሎት አብራችሁኝ የቆማችሁ የምታስቡኝ፣ በቤተ ክርስቲያን ደረጃ፣ በግል ደረጃ እናቶች፣ አባቶች፣ ወንድሞች፣ እህቶች፣ በምድር ዙሪያ ያላችሁ የእናንተ የጸሎት ሁሉ መልስ ነው። እግዚአብሔር ከላይ ነው የሚያዋርደው። ስልህ ከላይ ወንጌል የማይሰብክ ፓስተር ካለ ከላይ ነው የሚያዋርደው አልኩ። ወንጌል ስለ እግዚአብሔር ልጅ የማይሰብክ ጳጳስ ካለ ከላይ ነው የሚያዋርደው ስልህ ከላይ የሰራዊት ጌታ እግዚአብሔር ይህንን ያደርጋል። በእርግጥ የኤልያስ አምላክ አልጠራኝም። እኔ ጌታዬ ለዘላለም ስም ይባረክ። የኔ አባት ለዘላለም ስም ይባረክ። ትውልድ ቢጣላኝ ስላንተ ነው። በስንፍናዬና በድካሜ ከሆነ እሱ ላይ ይቅርታ ጠይቃለሁ። ትውልድ ቢጣላኝ ስላንተ ነው። ልጠላ ያዋርዱት፣ ስሜን ቀለጣጥሞ ይስደቡት፣ ፎቶዬን ዘቅዝቃ ያቃጥሉ። የልጆቼን ፎቶ ሁሉ ትናንትና ዘቅዝቀው ሲሳደቡ ነበር አሉ። ይስደቡ። ከልጆቼ ጸጉር ላይ ግን አንዳች ማንሳት አችልም አልኩ። የክቡር የክርስቶስ የኢየሱስ ክርስቶስ ደም በእኔ ላይና በዘመኔ ቁጥር ላይ አለ፣ በእግዚአብሔር ልጅ እጅ ላይ እና እኔም ቤተሰቤም በእስራኤል ላይ ድግምትና ሟርት እንዳይሰራ የበለዓምን ምክር የአኬጦፌልን ምክር ያፈረሰ እግዚአብሔር ምክራችሁን፣ አስማታችሁን፣ ድግምታችሁን ሁሉ ያፈርሰዋል። ደብረ ብርሃን፣ ደብረ ዘይት፣ ደብረ ማርቆስ፣ ናዝሬት ከተማ ውስጥ የኔና የልጆቼን የሚስቴን ሁሉ ፎቶ ዘቅዝቃችሁ ስትረግሙ መርፌ ስትሰኩ የነበራችሁ አስማታችሁ በኢየሱስ ስም ለዘላለም አይሰራም። ተዋጊ ሰራዊት አለው እግዚአብሔር። እዚህ ተዋጊ ሰራዊት አለው። ኤርምያስና ልጆቹን አስብ ብለው የሚሉ ስለ እኔ የሚጋደሉ ወንድሞችና እህቶች አሉ የሚጸልዩ። እኔም ስለ እነሱ ምጸልይ። ኃይለኛ ሰራዊት አለው። መንፈስ ቅዱስን የታጠቁ የእግዚአብሔርን ቃል ሰይፍ ያነሱ እግዚአብሔር ልጆች ወልደዋል። በአራት ከተማ ውስጥ ይህን ሰው አልጋ ላይ የሚያስተኛው የለም እንዴ? ይህን ሰው የሚገድለው የለም እንዴ? እያሉ ሲመትት የነበረ መተተኛ ሁሉ በግ የሚያስቀብር ውሻ የሚያስቀብር ለምን የፈለጉትን አያስቀብሩም? ትምክቴ ኢየሱስ ነው። ትምክታችን ኢየሱስ ነው። ኢየሱስ የአጋንንትን መንጋ ይበትናል። የአስማተኞችን አስማት ከንቱ ያደርገዋል። ይሄ ስም እኮ አልኩ። አምኜ ነው የምጠራው። ኢየሱስ አምኜ ነው የምጠራው። አንተ አምኜ ነው የምጠራው። የህይወቴ ባለቤት፣ የህይወቴ ሰሪ፣ እረኛዬ፣ ያስከተለኝ ጠባቂዬ። ስለ ልጆቼ፣ ስለ ቤተሰቤ፣ ስለ እኔ ብቻ አይደለም፣ ስለ ወንድሞቼና ስለ እህቶቼ በዓለም ዙሪያ ስላሉ ሁሉ እጮሃለሁ። አንድ ስም አለ መመኪያዬ፣ አንድ ስም አለ መታመኛዬ፣ አንድ ስም አለ መደገፊያዬ፣ አንድ ስም አለ የማምለጫ ዓለቴ፣ አንድ ስም አለ የዘላለም መኖሪያዬ፣ አንድ ስም አለ ጽድቄ፣ አንድ ስም አለ ቅድስናዬ፣ አንድ ስም አለ ጥበብ የሆነኝ ኢየሱስ። በእርግጥ እኮ አልኩ በዘመኔ ያለውን ማዋረድ ጀምሯል እግዚአብሔር ከላይ። ለህይወት የሚሆን ንስሐን ሰጥቷቸው አልቀበልም ብለው ያሉ እግዚአብሔር እንዲያዋርዳቸዋል ማለት ያባብልሃል። እግዚአብሔር ብዙ ጊዜ ይጠይቃል። ልማዱ ነው እግዚአብሔር የተናቁትን አንስቶ መስራት። ልማዱ እኮ ነው ብዬ የምልህ ልማዱ ነው። እረኛውን ላም ጠባቂና ዋርካ ለቃሚ የሆነውን
ነቢይ አድርጎ ሲጠራው ማነው ተሳስተሃል ብሎ ሊለው የሚችል? አሳ አስጋሪዎችን ያዕቆብና ጴጥሮስን ዮሐንስን ጠርቶ እንድርያስን ከቤተ ሳይዳ ከገሊላ ባህር ዙሪያ በሰው ዘንድ እዚህ ግቡ ተብለው ሊባሉ የማይችሉ ያልተማሩ እንዳልተማሩ አወቋቸው ይላል። እነሱን አስነስቶ የቤተ ክርስቲያን ራስ አማር ሲያረጋቸው በጎቼን አደራ ጠብቅ ብሎ ሲል የተባረከው መንፈስ ቅዱስን ሰጥቷቸው ወታችሁ ይሄውን ቃል ስበኩ ብሎ ያለ ጌታ ማን ተሳስተሃል ብሎ ይለዋል? የስምዖን ጴጥሮስን ሊያስነሳ ማን ተሳስተሃል ብሎ ይለዋል? ማን ተሳስተሃል ይለዋል? ደቡብ ምስራቅ ኦሮሚያ ክልል አርሲ ውስጥ ገብቶ አንድ እረኛ የድሃ ገበሬ ልጅ በቆሎ ቆሎ ያደገ ጫማ ያደረገው ከተማ ውስጥ ሲገባ ነው። ኤርሚያስ አበበ ይባላል እኮ ነው ብዬ የምልህ ወንድሜ። ይህን ሰው አምጥቶ ከገጠሪቱ ኢትዮጵያ ላይ ለወንጌል ስብከት እግዚአብሔር አምላክ ሲጠራ ለዘላለም ሕይወት ሲጠራኝ ደግሞም ወንጌል እንድሰብክ ሲጠራ ማን ይከራከራል? የሰባተኛ ክፍል ተማሪ ከጴጥሮስ የተሻለ እንኳን እኔ መጻፍ እችላለሁ። እነሱ እንዳልተማሩ አውቋቸው እኮ ይላል። ማን ነው ተከራካሪ? ማን ነው ተከራካሪ? የተማሩትን ባለ ዲግሪውን አምጥቶ ሰባኪ ያደርገዋል እኮ ጌታዬ። ፕሮፌሰሩን አምጥቶ ሰባኪ ያደርገዋል እኮ በእግዚአብሔር ቤት ውስጥ አሉ። ዶክተሮችን አምጥቶ ሰባኪ ያደርገዋል። ማን ተከራካሪ ያለው? ብራዘርዬ ማን ተከራካሪ ያለው? የእግዚአብሔር ልጅ ኢየሱስ ውዴ እኮ ነህ፣ ውዴ እኮ ነህ፣ ውዴ እኮ ነህ። የኔ አባት ውድ ነህ ኢየሱስ፣ ውድ ነህ፣ ውድ ነህ፣ ውድ ነህ። አንተ ዝርግፍ ጌጤ ነህ። አንተ ክብሬ ነህ። አንተ ክብራችን ነህ። ለወንጌል አማኞች ቸርነትን ለቀመስን አባትነትን ለተረዳን አንተ እኮ የዘላለም ሽልማታችን ነህ። የዘላለም ስጦታችን ነህ። የዘላለም ስጦታችን ነህ። ስለኛ ስትል ተዋርዳል። ስለኛ ስትል ተዋርዳል። ስለኛ ስትል ተተፍቶባል። ስለኛ ስትል ተቀጥቅጠሃል። ስለኛ ስትል ተመታሃል። ስለኛ ስትል ደምተሃል። እኛ ስለ አንተ ስንል ስማችን ቢሰደብ ፎቶችን ቢዘቀዘቅ ጌታ ሆይ በሰጠህን ጸጋ ምንም እንደማይመስለኝ አድርገኛል። ምንም ወይዘሮ አይደለም ወይዘሪት የፈለገው ብለው ቢጠሩ ጾታዬን ቢክዱ ትውልዴን ቢክዱ እኔነቴን ቢክዱ ፎቶዬን ቢዘቀዝቁ የህፃናት ልጆች ፎቶዬን ቢዘቀዝቁ ክብሬ ነህ ኢየሱስ፣ ክብሬ ነህ፣ ክብሬ ነህ። አንተ ላይ ከሆነብህ አንተ ላይ ከደረሰብህ ከሆነብህ ቅንጣት የሆነብን ነገር ስለ ስምህ ብንነቀፍ፣ ስለ ስምህ ብንሰደብ፣ ስለ ስምህ ብንጠላ ህዝብ አያፍርም። ወገኖቼ፣ እህቶቼ፣ ወንድሞቼ እና እህቶቼ አያፍሩም። ወንጌላውያን አማኞች አናፍርም። በቤተ ክርስቲያናችን፣ በመድረኮቻችን፣ በቲክቶክ ላይ እንደዚህ ሶሻል ሚዲያ፣ በመድረክ፣ በገበያ ቦታ፣ በሐዘን ቦታ፣ በደስታ በሰርግ ቦታ፣ በተለያየ ቦታ የምንጠራህ የማናፍርብህ ቀን ከሌሊት በጋ ከክረምት አዳኝነትህን፣ ጌትነትህን፣ የምሕረትህን ባለጠግነት፣ የጸጋህን ባለጠግነት፣ የፍቅርህን ብዛት እንሰብካለን። አንተ በሰጠህን ዘመን፣ አንተ በሰጠህን ጸጋ ኢየሱስ የኔ አባት ጌታዬ እኮ ነህ። ጌታዬ እኮ ነህ በእውነት። ጌታዬ እኮ ነህ በእውነት። ጌታዬ እኮ ነህ የኔ አባት። ጌታዬ እኮ ነህ የኔ ጌታ። ጌታዬ እኮ ነህ አምላኬ እኮ ነህ። ጌታዬ እኮ ነህ። የሞትክልኝ ቤዛዬ እኮ ነህ። ቤዛችን እኮ ነህ የኔ እግዚአብሔር ልጅ። ቤዛችን እኮ ነህ የእግዚአብሔር ልጅ ኢየሱስ። ቤዛችን እኮ ነህ። አንተ ነህ በእኔ ምትክ የተቀጣው። አንተ ነህ በእኛ ምትክ የተቀጣው። አንተ ነህ ሞታችንን የሞትክልን። አንተ ነህ መራራውን ጽዋ የጠጣው። እኔ እንድድን አንተ ተሰቃየህ። እኛ እንድንድን አንተ ተሰቃየህ። እኛ እንድንድን የደህንነታችን ተግሳጽ አንተ ላይ ነበረ። በአንተ ላይ በመጣ ቁጣ እኛ እንድንፈወስ ስለኛ ስትል ደማህ፣ ስለኛ ስትል ሞትክ። ለዘላለም ቅዱስ ስም ይባረክ። ለዘላለም ቅዱስ ስም ይባረክ የኔ ጌታ። ክብር ምስጋና ለስም ይሁን። ከአባትህ ከአብና ከመንፈስ ቅዱስ ጋር ክብር ምስጋና ለአንተ ይሁን። የአባቶቼ የአብርሃም የይስሐቅ የያዕቆብ አምላክ የነቢያት አምላክ ክብር ምስጋና ገናንነት ሞገስ ኃይል ጥበብ ከዘላለም እስከ ዘላለም ለአንተ ይሁን። እጅግ አድርገን እናመሰግንሃለን። ይድኑ ዘንድ ያሉትን እንዲድኑ ወንጌሉን ውጡና ስበኩ ብለናል። ማዳን ያንተ ነው። ልባቸውን መንካት ለኃጢአት ለንስሐ የሚወትን ህይወት እንድሰጣቸው
እግዚአብሔር ሆይ በኢየሱስ ክርስቶስምና ስልጣን ስለ ኃጢአት ዓለምን ይወቅሳል፣ ይህም በእኔ ስለማያምኑ ነው ብለህ እንዳልክ ጌታ መንፈስ ቅዱስ ስራው ከዚህ በኋላ ያንተ ነው። ይህንን ቃል በሰሙ ላይ ልባቸው እግዚአብሔር በኢየሱስም እንዲነካ ጴጥሮስ በሰበከ ጊዜ ቃልን በሰሙት ላይ ልባቸው ተነካ ተብሎ እንደተጻፈ ጌታ ሆይ ይህንን ቃል የሚሰሙ አሁን ያሉ ከዚህም በኋላ ዩቲዩብ ላይ እንኳን ራሱ ተቀምጦ የሚሰሙ እግዚአብሔር በኢየሱስ ክርስቶስምና ስልጣን ልባቸው ተነክቶ ወደ መንግስትህ እንዲጨመሩ እግዚአብሔር በኢየሱስ ክርስቶስም እንድትረዳቸው ጸልያለሁ። ለታመኑት እጆች ለአንተ አደራ አሳልፌ እሰጣለሁ። ገናንነትና ክብር ለስም ይሁን። በኢየሱስ ክርስቶስ ያው ስም ጸለይን። አሜን አሜን አሜን። ጌታዬ ለዘላለም ስም ይባረክ። ክብር ለእግዚአብሔር ይሁን። ወንድሞቼና እህቶቼ ጌታን ለመቀበል የምትፈልጉ ሰዎች ካላችሁ ወስኑ። ወንድሞቼና እህቶቼ ወስኑ። ልቤ ተነክቷል። ጌታዬ እንደዚህ ከሆነ ፈልገዋለሁ። ከአስማተኞች አስማት ከመተታቸው እስራት ማምለጥ እፈልጋለሁ። ማምለጥ እንዲሆንልኝ ወዴት ልምጣ ብለህ ካልከኝ ና ወደ እግዚአብሔር ልጅ ወደ ኢየሱስ ክርስቶስ ና፣ ወደ ቅዱሳን ህብረት በክርስቶስ ኢየሱስ በማመን ጌታን ከሚያመልኩ ከእንደኔ አይነት ወንድሞችና እህቶቼ ጋራ ጌታን ለማምለክ የምትፈልጉ ሰዎች በአካባቢያችሁ ወዳለ ጤናማ ቸርች እንደነ ሙሉ ወንጌል፣ መሰረተ ክርስቶስ፣ ቃለ ሕይወት፣ አማኑኤል፣ ገነት ቸርች፣ ሕይወት ብርሃን፣ ጉባኤ እግዚአብሔር የተለያዩ ተብለው በሚጠሩ ጤነኛ አብያተ ክርስቲያናት ሂዱና ኢትዮጵያ ውስጥ ያላችሁ ጌታን ተቀበሉ። ወንድሞቼና እህቶቼ ሂዱና ጌታን ተቀበሉ። ሂዱ ከነ ቤተሰቦቻችሁ ተጠራሩና ሂዱ። እህቴ ተጠራርተን እኛ ላይ ያነገስናቸውን ፍጡራን ለማንገስ ሩቅ አገር ሄደሻል። ተጠራርተ ሂድ ነው ብዬ የምልህ። የሚመጣው እሑድ ተጠራርተ ሂድ። ጌታን ተቀበሉ። የዘላለምን ህይወት ታገኛላችሁ። ብዙዎች እዚህ እየተሳደባችሁ አፋችሁ ይሳደባል። ቁጭ ብለህ ቲክቶክ ላይ 3 ዓመት ሙሉ ትሰማኛለህ። ቁጭ ብለህ አንዳንዶቹም በውስጥ ኤርሚያስ የምትናገረው ነገር ልባችንን ይገዛዋል፣ ልባችንን ይነካዋል። ስታለቅስ አብረን እናለቅሳለን ያላችሁኝ ኦርቶዶክሳውያን ምንን ያስለቀሰ? እኔ ምንድን ያስለቀሰኝ? የእግዚአብሔር ልጅ ፍቅር ነዋ። የእግዚአብሔር ልጅ መውደድ ነዋ። የኢየሱስ ክርስቶስ ሞትና ትንሣኤው እኛ ኃጢአተኞች ሳለን እሱ ጻድቅ ሆኖ ሳለ እኛን መውደዱ ነዋ። በፍቅሩ ልብ እንዲነካ የልብን በር ክፈትለት፣ ልብሽን በር ክፈችለት። ጌታን ተቀበሉት። በውስጣችሁ እንዲኖር ፍቀዱ። እናንተም ከእሱ ጋር እንድትኖሩ እሱም በእናንተ ውስጥ እንዲኖር ፍቀዱለት። ሕይወትን ያድናታል። ከድቅድቅ ጨለማ ወደሚደነቅ ብርሃን ወደ እሱ ነው የምትመጡት። ከዘላለም ጥፋት ነው የምትድኑት። ጌታን ለመቀበል እንዳትዘገዩ። ኢየሱስ ጌታ ነው። ኢየሱስ ያድናል። ይሄ የጴንጤዎች የኛ መፈክር ሳይሆን የሐዋርያቱ ስብከት ነው። የመጽሐፍ ቅዱስ እውነት ነው። ይህን እውነት ነገራችኋል። ጌታን ለመቀበል የምትፈልጉ ሰዎች ካላችሁ በውስጥ 77 ቁጥር ጻፉልኝ። ለእኔ ከፈለጋችሁ በውስጥ ሜሴጅ ላይ አምልጡ። ዘመን አልቋል። ዘመንሽ ምን ያህል እንደቀረሽ አታውቂም እህቴ። ዘመንህ ምን ያህል እንደቀረ አታውቅም። እኔ ዘመኔ ከዚህ በኋላ እንኳን ከጥቂት ሰዓታት በኋላ ቢያልቅ አልጸጸትም። ይሄን ሰብኬ ነው የሚሄደው ወደ ጌታዬ። አልጸጸትም አልኩ። እግዚአብሔር የሰጣችሁን ዘመን እንዳትቀልዱበት፣ እንዳትጫወቱበት። ለሕይወት የሚሆን ንስሐን እግዚአብሔር እንዲሰጣችሁ ልባችሁ ለእግዚአብሔር ቃል እውነት እንዲሸነፍ ፍቀዱ። መጽሐፍ ቅዱስን አንብቡ። ይሄን ነው የምተውላችሁ። ተባረኩ። እህቴ አገልጋይ ወጊ ያለች ለእሷ አሳልፌ እሰጣታለሁ። ተባረኩ። ጸጋ ይብዛላችሁ ወገኖች። ወጊዬ እንኳን ደህና መጣሽ። ቆያችሁ ኤርሚዬ። ሰላም ለእናንተ ይሁን ሁላችሁ። የጌታ የኢየሱስ ክርስቶስ ስም የተባረከ ይሁን። ወንጌል ስለ ልጁ ነው። ኢየሱስ ክርስቶስ ብቻ አዳኝ ነው። ሊያድነን የሚችል ሌላ የለም። የመዳን ቀን አሁን ነው። በተለይ የመጨረሻው መጨረሻ ላይ ያለን ህዝቦች ነን። ልክ ነው። ቅድም እንደተባለው የሐዋርያቱ ስብከት ነው። ኢየሱስ ክርስቶስ
የእግዚአብሔር ልጅ ከጥንት ጀምሮ እግዚአብሔር በብዙ አይነት በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ልብ በሉ ከጥንት ጀምሮ ከዘፍጥረት ከውድቀታችን ጀምሮ የሚገርም ነው። እግዚአብሔር ፍቅር ነው ሲል ዮሐንስ እግዚአብሔር የሰውን ልጅ ባጠፋበት ቅስፈት አዳም አትብላ የተባለውን በልቶ ሔዋን ሲሸሹት ፈልጎ ነው የመጣው። የሚገርማችሁ የእግዚአብሔር ፍቅር በኤደን ገነት ተገልጧል። በዛ በአትክልቱ ስፍራ በኤደን ገነት ሲሸሹ ራቁታችንን ብለው ሲፈሩ ወዴት ነህ አለ። ከጥንት ጀምሮ ከውድቀታችን ጀምሮ ፍለጋ ላይ ነው እግዚአብሔር። ፈራው ሸሸው አለ። እነዛ ፈርተው ለሸሹት የሰው ልጆች መጀመሪያ ሽሽታቸው ታውቃላችሁ፣ ራቁትነታቸውን ለመሸፈን ቅጠል የበለስ ቅጠል የገለደሙ የማያዋጣ ራቁትነትን የማይሸፍን ደካማ ሆነ ሰው። እግዚአብሔር የሆነ እንስሳ አርዶ ይመስለኛል ቆዳን አለበሳቸው። ያ ምሳሌ ከጥንት ጀምሮ እግዚአብሔር አሃዱ ብለን ስንሸሸው ማለት ነው። በነገራችን ላይ ሰው እግዚአብሔርን ፈልጎ አይድንም። ፍለጋውን የጀመረውን እግዚአብሔር ከጥንት ጀምሮ በብዙ ጎዳና በብዙ አይነት ለአባቶቻችን እንግዲህ ለመጀመሪያው አዳም ቆዳ ለበሰው። ሰይጣንን ሲረግም ከሴቲቱ የሚወለደውን የምስራች ነገረው። የመዳንን መንገድ የዘረጋ ምህረትን የዘረጋ ይሄንን እግዚአብሔርን አትናቁ። በዓለማችን ላይ እልፍ አእላፋት ብዙ ሺህ እምነቶች ቢኖሩ ክርስትናን የሚመስል ብሩህ ተስፋ የእግዚአብሔር ፍቅር የተገለጠበት ልጁን የላከበት እምነትን የሚመስል የለም። ከብሉይ ኪዳን ከጥንት ጀምሮ ለእነ አብርሃም እግዚአብሔር ወንጌል ሰብኮ ኢየሱስን ሰብኮ ኢየሱስ የትላንት ስብከት አይደለም። ኢየሱስ የ2000 ዓመት ስብከት አይደለም። ኢየሱስ ሰዎች ተስማምተው ከመሬት ወደ ላይ የሄደ አይደለም። ከላይ የመጣ ነው። ማንም ይሄ ስብከት የለውም። በነገራችን ላይ ማንም የሃይማኖት መሪ በዚህ ምድር ላይ ብትፈልጉ የመሬት ናቸው። ማንም ብቁ አይሆንም ሰማይና ምድርን ለማስታረቅ። ቅዱሱ እግዚአብሔር ፊት ለመቅረብ ቅዱስ ያስፈልጋል። ከእግዚአብሔር የተጣላን ሰውን ለማዳን የተጣላ ሰው አስታራቂ መሆን አይችልም። ያዳነን በቅዱስ አጠራር የጠራን እግዚአብሔር ነው። ቁልጭ ያለ መልእክት ነው ጳውሎስ የተናገረው። ያዳነን ከጥንት ጀምሮ ዕብራውያን 1:1-3 ስታነቡ እግዚአብሔር በብዙ አይነት በብዙ ጎዳና ታውቃላችሁ። 4ቱን ወንጌላት ብታጠኑ እግዚአብሔር ክርስቶስን ልኮት ከድንግል ተወልዶ በይሁዳ በሰማርያ በተለያዩ ከተሞች እየዞረ ራሱን ይገልጥላቸው ነበር። መሲሁ እንደመጣ ላላወቁት ለእስራኤል ራሱን እየነገረ እኔ እውነተኛ የወይን ግንድ ነኝ እያለ፣ ስለ ወይን ግንድ ያውቃሉና እስራኤል፣ እኔ የሕይወት እንጀራ ነኝ እያለ፣ እኔ እግዚአብሔር ልጅ ነኝ እያለ እስራኤል ያን ጊዜ ይሄንን እውነት ሙሉ ለሙሉ ስላልተቀበሉ ዛሬ በድንዛዜ እንደሆኑ ጳውሎስ ይነግረናል። ያለ እግዚአብሔር ልጅ ብሩህ ተስፋ የለም፣ እርቅ የለም። ሁሉ አገልግለዋል። ልክ ነው። ከጥንት ጀምሮ የነበሩ ነቢያት፣ ሐዋርያት አገልግለዋል። ኢየሱስ ግን አድኖናል።
የሱ መስዋዕትነት ለማዳን ነው፣ ለኃጢአት ስርየት ነው፣ ለይቅርታ ነው። የሌሎች ሰማዕትነት እሱ ኢየሱስ ጌታ ነው በማለት ነው፣ ስለ እሱ በመናገር ነው። ይሄ ከፍተኛ ልዩነት አለው። ለዚህ ነው ኢየሱስ ክርስቶስ የሰው ልጆች ብቸኛ ተስፋ የሚሆነው። እደግማለሁ ይሄን ቃል፣ ከላይ የሚመጣው ከሁሉ በላይ ነው። እርቅ ፈልጎ የመጣ ታረቅ፣ ሳይረፍድብህ ደጅ ሳይዘጋ እግዚአብሔር በመጨረሻው ዘመን፣ መጨረሻው ደርሷል። በነገራችን ላይ መጨረሻው ደርሷል። የነጩ ዙፋን ፍርድ ደርሷል። ልጄን ልኬ መድኃኒት ልኬ እግዚአብሔር ፊት እንዴት ነው የምንቆመው? ልጁን ልኮ ነይ ልማርሽ፣ ና ልማርህ፣ ና ይቅር ልበልህ ብሎ በቀራኔው መስቀል ላይ ደሙን ሲያፈስ ያለውን ታውቃላችሁ። ኤሎሄ ኤሎሄ ካለ በኋላ ተፈጸመ ነው ያለ። አዎ ጥል ተፈጸመ። ሰይጣን ጉዱ በቃ ተገፈፈ፣ ስልጣኑ ተገፈፈ። ሞትና የሞት መውጊያ ሲኦል ተደመሰሰ በእግዚአብሔር ልጅ። አሁን እኛ ስለ ማንም ነብይ አይደለም የምንነግራችሁ፣ ስለ ማንም ጻድቅ ሰው አይደለም የምንነግራችሁ። እንደ ኢየሱስ ያለ ጻድቅ ንጹሕ ፍጹም የለም። ዮሐንስ መጥምቁ እንደተናገረ እነሆ የዓለምን ኃጢአት፣ ደግማለሁ፣ የዓለምን ኃጢአት የሚያስወግድ የእግዚአብሔር ልጅ አለ። ገና ሳይሞት በፊት አይኑ ስለተከፈተ እነሆ ብሎ፣ እነሆ ማለት እኮ ይኸውላችሁ ማለት፣ ይኸውላችሁ የመዳን መንገድ። ዮሐንስ ወንጌልም ሙሉ ብታጠኑ ዮሐንስ 4 ላይ ሰማራይቱን ሴት ምንድን ያላት? እኔ የምሰጠው ውሃ ለዘላለም የዘላለም የህይወት ውሃ፣ እርካታ፣ ጥማቱ እንደገና የማይነሳ ግራ የማይጋባ ይሆናል አላት። ውሃ ጠጪም ብሎ ወገኔ ፕላትፎርም ተከፍቶ ወደ ህይወት ውሃ እንድትመጪ የተንከራተትሽ የተሰቃየሽ ነፍስህ በጥያቄ ተወጠረ፣ ግን ሃይማኖት ሊኖር ይችላል። ህይወት ያልተለወጠ የተለወጠ ህይወት ከፈለክ ኢየሱስ ክርስቶስን በልብ ጌታና አምላክ አዳኝ፣ ብቸኛ አዳኝ ብለ በልብ ብታምን፣ በአፍ ብትመሰክር ትድናለህ። አሁን ቤት ውስጥ ሆነሽ በህመም አልጋ ላይ ልትሆኚ ትችላለሽ። በተለያየ ውጣ ውረድ ውስጥ ልትሆን ትችላለህ። ለነፍስ ጥያቄ መልስ እየሰጠን ነው ያለነው በመጽሐፍ ቅዱስ ቃል። ዮሐንስን አጥኑ። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ስለ ቃል ስለ ኢየሱስ ያወራል ዮሐንስ ወንጌልን አጥኑ ወገኖቼ፣ ወንጌላትን አጥኑ። ገና ከጅማሬው በቃና ዘገሊላ ተናገረች እናቱ፣ የሚላችሁን አድርጉ። በቃ እሱ ነው መፍትሄ። ዮሐንስ 3 ላይ ያ ፈሪሳዊ ከኢየሱስ ጋር ሊነጋገር መጥቶ ታውቃላችሁ፣ ስለ ህይወት ስለ ክርስቶስ ሊጠይቅ መጥቶ ዮሐንስ 3:16 እኮ በጣም የመጽሐፍ ቅዱስ ማዕከላዊ ሐሳብ ነው። በቃ የተናገረው ኢየሱስ ለዛ ፈሪሳዊ፣ ስሙ ስለጠፋኝ ነው ይቅርታ። በእርሱ የሚያምን ሁሉ፣ ያው ስለ ጥምቀት ጥቂት ቦታ ነው የተወራው፣ ስለ እምነት ግን መጽሐፍ ሁሉ ነው የሚያወራው። በእርሱ የሚያምን ሁሉ፣ ይሄ የኢየሱስ ንግግር ነው በነገራችን። ዮሐንስ 3:16 በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ እንዳጠፊ ትፈልጊያለሽ? ኒቆዲሞሳው ታላቁ መምህር፣ ትልቁ ስኮላር አጠገቡ ሲመጣ ስለ ራሱ ነው የሰበከው ኢየሱስ። በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲወዷል። በዚህ ብቻ እንኳን በእውነት ነፍሳችሁ ማስመለጥ ትችላላችሁ።
በሱ የሚያምን አለው አይፈረድበትም። ፍርድ የምትፈሩ ሲኦል የምትፈሩ አዋጅ አዋጅ እንነግራችኋለን። መዳን በሌላ በማንም የለም፣ እንድንበት ዘንድ ከሰማይ በታች የተሰጠ ስም የለም የለም የለም። ብዙ ስሞች፣ ብዙ ሰዎች፣ ብዙ ቅዱሳኖች፣ ብዙ መላእክታት፣ ብዙ የማይተኩት አንድያ ልጅ እየተሰበከላችሁ ያለው አንድ መድኃኒት፣ አንድ ቤዛ፣ አንድ አማላጅ፣ አንድ ጌታ። ይኸው በምህረት ዓመት ውስጥ ናችሁ። ተመለሱ ተመለሱ። ዮሐንስን ጠይቁ፣ ማቴዎስን ጠይቁ። እኛ የምንለውን የሐዋርያትን ትምህርት መጽሐፍ ቅዱስን አንብቡ። እንዳልኳችሁ በአንድ ላይ የዘላለም ቃል፣ በምዕራፍ 2 ላይ የእናቱ ምስክርነት፣ በምዕራፍ 3 ኒቆዲሞስ ምሁሩን ሰውዬ ሲያናገር ሰው ከውሃና ከመንፈስ ካልተወለደ የእግዚአብሔርን መንግስት ጥልቅ የሆነ የእግዚአብሔርን መንግስት ንስሐ ግቡ፣ ተመለሱ። ጌታ ይባረክ። ኢየሱስ የሚለውን ትምህርት ተማሩ። ትንሽ በጸሎት መሪን ትንሽ እንጸልይ። እሺ ተባረክ። የትየው በጸሎት እንጸልያለን። ጸልይ። በጸሎት በምድር ዙሪያ ያላቸው ወንድሞች እናቶች ትንሽ እንጸልያለን። ይሄ ብርሃን፣ ይሄ ታላቅ ብርሃን በሰዎች ልብ እንዲበራ፣ የመዳንን ወንጌል ሰምተው ሰዎች እንዲያመልጡ ወገኖቼ እንጸልያለን። በቤታችሁ እጆቻችሁን ዘርግታችሁ ተንበርክካችሁ ጸልዩ። ሰው ባያያችሁ እግዚአብሔር ያያል። ንስሐ ግቡ። ይሄ በወንጌል እመኑ። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ለሕዝባችን ለኢትዮጵያ ሕዝብ እንጸልያለን። በጨለማ የሄደ ሕዝብ ታላቅ ብርሃን አየ፣ በሞት ጥላ ላሉ ብርሃን ወጣላቸው ተብሎ እንደተጻፈ ዛሬ በቅንነት በፊት እግዚአብሔር ሆይ አንተን ለሚፈልጉ በዚህ እግዚአብሔር አምላኬና አባት ሆይ በዚህ ጊዜ ጌታ እግዚአብሔር ሆይ ይህን የምስራች ቃል ሰምተው ጌታ ሆይ ልባቸው የተነካውን ጌታ እግዚአብሔር ሆይ በልባቸው ዙፋን ላይ እንድትነግስ ራስህን ለእኛ እንደገለጥክ ራስህን እንድትገልጥላቸው በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም እንጸልያለን። እግዚአብሔር አምላክና አባት ሆይ በእውነት ኢሳይያስ እንደተናገረ ሁላችን እንደጠፉ በጎች ስንቅበዝበዝ ነበር እንዳለ ጌታ ሆይ የተቅበዘበዘው እንዲመለስ በሃይማኖት ትብታብ ጌታ እግዚአብሔር ሆይ የሚናገረውን የማያውቅ ወገን ጌታ እግዚአብሔር አምላኬና አባት ሆይ የሚያምነውን የማያውቅ ዘላለሙን ጌታ እግዚአብሔር ሆይ እርግጠኛ ያልሆነ ግርዶሹ በዚህ ሰዓት ጌታ ሆይ በኢየሱስ ስም እንዲገፈፍ እግዚአብሔር አምላኬና አባት ሆይ ምድራችን በክርስቶስ ኢየሱስ በማመን ያለውን ጌታ እግዚአብሔር ሆይ በእውነት ሕይወት እንድታገኝ አባቶቻችንን ይዘን እንጸልያለን። እናቶቻችንን ይዘን እንጸልያለን። እግዚአብሔር ሆይ ወጣቶቻችንን ይዘን እንጸልያለን። ሕፃናቶቻችንን ይዘን እንጸልያለን። በጨለማ ያለ በብርሃን እንዲሆን ጌታ ሆይ እኔ ዓለም ብርሃን ሆኜ መጥቻለሁ እንዳልክ ጌታ በልባቸው ብርሃን እንዲሆን በየጎጇቸው ብርሃን እንዲሆን የዘላለም አምላክ ረፍት እንዲሆን የዘላለም አምላክ ማዳንህ እግዚአብሔር አምላክ ሆይ ለምድራችን እንዲገለጥ እግዚአብሔር ሆይ ጨለማውን በኢየሱስ ስም እንድትገፍ ጸልያለሁ። በልዩ ልዩ ትብታብ ያለውን ህዝባችንን እግዚአብሔር አምላክና አባቶ ከጥንት ተብሏል ኢትዮጵያ ክርስቲያን ደሴና ሲባል ነበር። እግዚአብሔር ሆይ የክርስቶስ ኢየሱስ ወንጌል ከታላላቆች ጌታ ሆይ ጀምሮ እስከ ታናናሽ በሁሉ ቤተ እምነት ጌታ ሆይ ወንጌል በኃይል እንዲሰበክ በወንጌል እመኑ የሚሉ ታላላቆች እንዲነሱ አሁንም እግዚአብሔር አምላክ ሆይ ለኢትዮጵያውያን እድል እንድሰጠን ለኤርትራውያን እድል እንድሰጠን እንደገና እግዚአብሔር አምላክ ሆይ ኢትዮጵያን እግዚአብሔር ሆይ በተሐድሶ እንድትመለከታት በጌታ በኢየሱስ ስም ጸልያለሁ። የዘላለም አምላክ እግዚአብሔር ሆይ በትብታብ ያለውን በጥንቆላ ውስጥ ያለውን እግዚአብሔር አምላክ ሆይ በጨለማ የሚርመሰመሰው ተደብቆ እግዚአብሔር ሆይ በክፋት ውስጥ ያለውን ህዝባችንን እግዚአብሔር አምላክ ሆይ አዳኝ አንተ ነህ፣ ያዳንከን አንተ ነህ፣ የጠራህን አንተ ነህ። ህዝብን እንድትጠራ ትልልቅን እንድትጠራ ትንንሽን እንድትጠራ በገጠር በከተማ እግዚአብሔር ሆይ ይህ የወንጌል ብርሃን እግዚአብሔር ሆይ በጌታ በኢየሱስ ስም እንዲበራ ጸልያለሁ። ቤተ ክርስቲያንን
ቅዱሳንን በዚህ በወንጌል ስራ እግዚአብሔር ሆይ በመንፈስ ቅዱስ ኃይል አስታጥቀ እግዚአብሔር ሆይ በጨለማ የሚጓዝ ሁሉ ተመልሶ ኢየሱስ ክርስቶስ ጌታ እንደሆነ በልቡ አምኖ በአፉ መስክሮ ወደ ዘላለም መንግስት እንዲገሰግስ በጌታ በኢየሱስ ስም ጸልያለሁ። እግዚአብሔር ሆይ በየቤቱ ያሉትን አንተን ያወቁትን አንተን ያመኑትን ጌታ ሆይ ለመከሩ ሰራተኛ አድርገ መንፈስ ቅዱስ እንድትቀሰቅስ እግዚአብሔር አምላክ ሆይ በጸሎት እንድትቀሰቅሰን እግዚአብሔር ሆይ ይህን የፍቅር ወንጌል በመናገር በመኖር ጌታ ሆይ በኢየሱስ ስም እንድታደምቀን ለሁላችን ደግሞ ጸልያለሁ። በጌታ በኢየሱስ ክርስቶስ ስም ዛሬ ይህን ወንጌል በሰሙ ሁሉ ላይ ኃይልህና ብርሃን በህልም ይሆን በመንገድ ላይ ጌታ ሆይ ራስህን ገልጠ መንፈስ ቅዱስ ሆይ ወደ መንግስት ስለምትጨምራቸው እናመሰግንሃለን። ያዳንከን በቅዱስ አጠራር የጠራህን እግዚአብሔር እናመሰግንሃለን። ምድራችንን ጌታ ሆይ ካለችበት ጉስቁልና በዚህ የወንጌል ብርሃን ፈውስ ስለምታመጣላት በጌታ በኢየሱስ ስም እናመሰግንሃለን። በዓለም ዙሪያ ሆነው ጌታ ሆይ ይህን ወንጌል በብርታት በትጋት ስለሚሰሩ እግዚአብሔር ሆይ ስለ ቅዱሳን ሁሉ ክብር ምስጋና ለአንተ ይሁን። ስለ አንተ ስለተሰደቡ ስለተነቀፉ እግዚአብሔር አምላክ ሆይ ክብር ለአንተ ይሁን። ከፍ በል በህይወታችን በዘመናችን አንተ ብቻ ተሰበክ፣ አንተ ብቻ ንገስ። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። ሃሌሉያ ሃሌሉያ። ተባረኪ እህትየው አገልጋይ ወጌ። አቤት ያወራኝ ሰው አለ። ተባረኪ ወጌ። የጌታ እግዚአብሔር ዘመንሽን ይባርክ። ተባረኩ ወገኖች፣ ለእግዚአብሔር ክብር ይሁን። እግዚአብሔር እጅግ አድርገን እናመሰግናለን። ማዳን እግዚአብሔር ነው። ማዳን የበጉ ነው። እኛ የመዳንን ወንጌል እንሰብካለን። ለህይወት የሚሆን ንስሐን ለሰዎች የሚሰጥ እግዚአብሔር ነው። እግዚአብሔር ልብን ካልነካ ልብን ካልለወጠ የሚሆን ነገር አይደለም። እንግዲህ ሰዎች በሰሙት ያህል ልክ የሰሙት እውነት ድነትን ይሰጣቸዋል፣ አርነትን እንዲወጡ ያደርጋል። ያ ስራ ደግሞ የእግዚአብሔር መንፈስ ቅዱስ ብቻ ነው። ስለዚህ ለእግዚአብሔር ብቻ ያንን እንተዋለን። እግዚአብሔር ስሙ የተባረከ ይሁን እና ይህን ነው ብዬ የምለው። ለእግዚአብሔር ክብር ይሁንለት። ወንጌልን ከዛሬ ይልቅ ለነገ፣ ከትናንትና ይልቅ ለዛሬ፣ ከዛሬ ይልቅ ለነገ እንድንሰብክ እግዚአብሔር ጸጋን እንዲያበዛልን በጸሎታችሁ አስቡን። ምጸልዩ ወንድሞችና እህቶች፣ በቤተ ክርስቲያን አብዝቶ ጸሎት እንዲደረግ አሁንም ከበፊቱ ይልቅ የምጸልዩ ወንድሞችና እህቶች እናቶች ስላላችሁ በስፍራዎች ሁሉ ብርቱ የሆነ ጸሎት ከዚህ በኋላ ወንድሞች እናቶች ይኸውላችሁ በአንዴ አይደለም። በቃ እግዚአብሔር መነቅነቅ ጀምሯል። ካልገባችሁ ያልገባችሁ ሰዎች ዝም በሉ እስኪገባችሁ ድረስ ማለት ነው። እና አንዳንድ ሰዎች የሰውን ሃይማኖት ማበሻቀጥ ይመስላችኋል። አይደለም፣ ጉዳዩ እንደዛ አይደለም። እህቴ ካልገባሽ ዝም በይ፣ ካልገባ ወንድሜ ዝም በል። በእነዚህ መጽሐፍቶች ውስጥ የተጻፈውን ጉድ እኛ ነን የምናውቀው፣ በቤቱ ያደገን። እግዚአብሔር ስጦታ ካልሰጠ በስተቀር መጽሐፍቶቹን በራሱ አንብበህ ውስጣቸው የተጻፈውን በመጽሐፍ ቅዱስ እውነት መዝነህ ለህዝብ ማሳየት አንደኛ ጊዜ ይፈልጋል፣ ብዙ ድካም ይጠይቃል። እግዚአብሔር በጸጋው ስላበዛልን እንጂ ዝም ብሎ የሚሆን ነገር አይደለም። ወንድሞች እናቶች፣ መጽሐፍቶቹን አንዱን መጽሐፍ እንኳን ለማንበብ ትዕግስት የለም፣ ትዕግስት አይኖርም። ህዝባችን መፈታት አለበት። በእግዚአብሔር መንፈስ የተረዳችሁ ሰዎች በጸሎት ቀኛችሁን ስጡኝ፣ ለእኔም ለወንድሞቼም ለእህቶቼም ለሚያገለግሉ። ካልሆነ ካልገባችሁ ዝም በሉ፣ ካልገባችሁ ዝም በሉ። አንዳንዶች እየተነሳችሁ ተው እንጂ የእነሱ መጽሐፍቶች አትንኩ ብላችሁ የምትሉ ሰዎች ዝም በሉ። ወንድሞች እናቶች፣ በእውነት በጌታ ፊት ነው የምነግራችሁ፣ ዝም በሉ። ዝም ማለትም ጥበብ ስለሆነ ማለት ነው። እግዚአብሔር ምን እየሰራ እንዳለ ስለማታውቁ ዝም በሉ። እነሱ ከሚቃወሙት ይልቅ አንዳንዶቻችሁ በኃይል ተቃውማችሁኛል፣ እኔ ጋር መጣችሁ ሳይገባችሁ። ኦኬ። እግዚአብሔር ግን ጻድቅ ነው። የብዙ ዘመን በእግዚአብሔር ጸጋ የተጮኸ ጩኸት ነው።
ዛሬ ከላይ ከጳጳሳቱ ጀምሮ መጽሐፍቶች ይሰብሰቡ፣ ትክክል አይደለም፣ ተሳስተናል፣ መጽሐፍቶቹ ጥራት ይጎላቸዋል፣ ይሰብሰቡ ተብሎ የተባለው ማን ነው? ለብዙ ዘመን በእግዚአብሔር ጸጋ የተጮኸ ጩኸት ነው። በዚህ 10 ዓመት ውስጥ አብራችሁኝ መጽሐፍቶችን በመግዛት ገንዘባችሁን ከጉድለትም ከትርፍ ማንም ሰው ሰጠኝ ብዬ አይደለም። ከጉድለታችሁ መጽሐፍቶችን ለመግዛት የተለያየ ነገር ለማድረግ ኮምፒውተር ግዙልኝ ብዬ ስል በመግዛት መጽሐፍቶችን ግዙልኝ ብዬ ስል በመግዛት ሌሎች ወንድሞች እናቶች የሚያገለግሉትም ሁሉ ጭምር መጽሐፍ ሲጽፉ ይህንና ይህን አድርጉ ብዬ እንደ ታናሽነቴ ሳትንቁኝ ሳዛችሁ የታዘዛችሁ ወንድሞች እናቶች በእርግጥ ነው ብዬ የምላችሁ በእግዚአብሔር መንግስት ውስጥ አልከሰራችሁም፣ አትከስሩምን። መጽሐፍቶች የጻፉ ወንድሞች የተጻፈውንም ገዝተን እነዚህ ሁሉ መጽሐፍቶች እኔ የወንጌል አገልጋይ ነኝ፣ የሙሉ ጊዜ የወንጌል አገልጋይ ደሞዝ የለኝም። እነዚህን ሁሉ መጽሐፍቶች መግዛት አልችልም። ስለዚህ እነዚህ ሁሉ መጽሐፍቶች የተገዙት በእናንተ ገንዘብ ነው። መጽሐፍቶቹን እንይዛቸዋለን፣ በክብር እንይዛቸዋለን፣ ህዝባችን ነፃ እስኪወጣ ድረስ። እነሱ ሲጥሏቸው እንጥላለን። ስለዚህ ገንዘባችሁ አገልግሏል በእግዚአብሔር መንግስት ውስጥ ወንድሞች እናቶች። በጸሎት የጸለያችሁ በምክር የመከራችሁኝ በጸሎት ያሰባችሁኝ በጣም ወንድሞች እናቶች ብዙ ወንድሞች ለዚህ ነገር ዋጋ ከፍለዋል። ከእናንተው ጀምሮ ከወንጌላውያን አማኞች በቤቱ ማን ያልተንበረከከ እግዚአብሔር ይህንን ህዝብ ደረሰለት አድነው ብሎ በየትኛው ቤተክርስቲያን ያልተጸለየው? ቤትም በእያንዳንዱ ቤተክርስቲያን እንደሚጸለይ ያውቃለሁ። ወንድምነት አብነትዬ ተባረክ። አይደለም በመግዛት አዲስ አበባ ሲሄድ በመግዛት ኬንያ ሀገር ላይ ነው የሚኖረው። አዲስ አበባ ሲሄድ እያንዳንዱ ቀን መጽሐፍ እቤቱ ያለው ልኮልኛል። እቤቱ እሱ ድሮ ገዝቶ ለአገልግሎት ይጠቀምባቸው የነበሩ ማለት ነው ከኬንያ ሀገር። እና ብዙ ወንድሞች አሉ የሚጮሁ ብዙ መርጌቶች፣ ብዙ ካህናት፣ እነ ቀሲስ ትዝታው ሳሙኤል አብራችሁት ቁሙ ወንድሞች እናቶች። ፔጁን ገቡና ሰብስክራይብ አድርጉለት። በጸሎት አስቡት። በፋይናንስ አቅጣጫ አግዙት። እውነቴን ነው የምላችሁ። ብዙ ወንድሞች የሚተጉ መርጌቶች፣ ካህናት እነ ቆሞስ እዚህ አሉ። ይኸው የገዳም አስተዳደር የነበሩ ትልልቅ ስልጣናቸውን ሁሉ ትተው ስለ ክርስቶስ ኢየሱስ ወንጌል ትተው የወጡ ማለት ነው። ቆሞስ የደብር አስተዳደር ጳጳስ በሌለበት ታቦት ባርኮ ቤተክርስቲያን ሁሉ ጭምር የሚባርክ ማለት ነው። ይኸው ትልቁ ላይ ያረኩት ቆሞስ ናቸው። ዝም ብሎ ተራ ሰዎች አይደሉም ወንድሜ። ኢየሱስ ያድናል፣ ኢየሱስ ጌታ ነው ብለው እውነትን ልንደብቀው አይገባም ብለው ቆርጠው የወጡ ማለት ነው። ቀሌን ጨርቀኝ ስልጣኔን ሳይሉ እንኳን የጳጳስ አረን የኚህን የቆሞሱን እንኳን ራሱ ቡራኬ ለማግኘት እንኳን አትችልም ከሌሎች ካህናት ካልሆነ በስተቀር። ከካህን በላይ ስልጣን ያላቸው ናቸው። ጦርነት የያዘን ይመስላችኋል? ጦርነቱ መንፈሳዊ ነው። ከህዝባችን ጋር በእግዚአብሔር እውቀት ላይ የተነሱ የሰው ሀሳቦች ናቸው እየፈረሱ ያሉት። እነዚህ መጽሐፍቶች የእግዚአብሔር ቃል ይደግፈናል። በእግዚአብሔር እውቀት ላይ የተነሳ የሰው ሀሳብ ነው እየፈረሰ ያለው። አእምሮ ለክርስቶስ እንዲማረክ ነው በወንጌል እውነት እያደረገን ያለ ነው። ጌታ እግዚአብሔር በስራ ላይ ነው። እዚህ የምታገለግሉ አብራችሁኝ እዚህ ሶሻል ሚዲያ ላይ ከተገለጡ ጊዜ ጀምሮ ድፍን 10 ዓመት ሊሞላ ነው። የብዙ ዘመን እጃችሁ እስኪዝል ድረስ ታብታብ ያደርጋችሁ፣ ሼር ያደርጋችሁ፣ ኮፒሊንክ ያደርጋችሁ ቲክቶክ ላይ ዩቲዩብ ላይ በነበርን ሰዓት ላይ በመምከር በመጸለይ በማበርታት በተለያየ ነገር ውስጥ በማልፍበት ሰዓት ላይ በህመሜ አብራችሁኝ የቆማችሁ ወንድሞችና እህቶች ጌታ ለዘላለም ስሙ የተቀደሰ ይሁን። ይኸው ጌታ የፈወሰኝ እናንተ ባዋጣችሁት ገንዘብ ታክሜ ማለት ነው። እግዚአብሔር ለሰነፎችና ለአስማተኞች ለሳቃቸውና ለማላገጫቸው አሳልፎ አልሰጠኝም። ጸሎታችሁን እግዚአብሔር ሰማ።
ኢየሱስ ለዘላለም ስሙ ይቀደስ። እንሰብካለን። ህዝባችን በቅንነት እንወደዋለን። ይሁን ማንም ፊቴ መጥቶ ይሰለፍ። የኦርቶዶክስን ህዝብ ከኔ በላይ የሚወደው ያለ ኦርቶዶክስ ካለ እጁን ያውጣ። የወንጌል አማኞች ወንድሞቼ ናቶቼ የኦርቶዶክሳውያን ወገኖች ይወዳሉ። ስለምንወዳችሁም ስለሚወዷችሁም ነው እህቶችና ወንድሞቼ እዚህ ቀን ከሌሊት የሚደክሙት የሚጸልዩት ትድኑ ዘንድ እውነትን እንድታውቁ እና እግዚአብሔር ለዘላለም ስሙ ይባረክ። ልጆቼ ቤተሰቦቼ ውጪ ናቸው ያሉት። እዚህ ጋር ላቆም እገደዳለሁ። ወገኖቼ ጸጋና ሰላም ይብዛላችሁ። ምናልባት ወይ እነሱን ከአመጣው በኋላ ውጪ ስፖርት ሊሰሩ ሄደዋል። ወደዛ መውጣት ስላለብኝ ሊሄድ ነው። በጸሎት አስቡን። ብርቱ የሆነ ጸሎት ያስፈልጋል። ህዝባችን እንዲድን እና ተባረኩ። ጊዜ ስለሌለኝ ወደዛ ሊሄድ ነው፣ ለወጣ ነው። ቤካዬ ምን አልከኝ? አንድ 2 ደቂቃ ጠብቅ። አንድ 2 ደቂቃ ጠብቅና ለላይቭ ጥሩ ነው። የቲክቶክ ምልክት እስከምትወጣ ድረስ ሰዎች የሚችሉት የቲክቶክ ምልክት ብቻ እንድትሰጡ ላይቭ ፕሮቴክት እንዲሆን ተመልሶ ሲገባ እንትን እንዲሆን የቲክቶክ ምልክት ብቻ የምትችሉት እና የልብ ቅርጽ ነክታችሁ መንበር እየሆናችሁ